ሰማያዊቷ ቤተክርስቲያን ስታመሰግን ሃሌሉያ እያለች ስታመሰግን የምናይበት ምዕራፍ ነው። የምስጋና ምዕራፍ ተብሎ ይጠራል። የደስታ ምዕራፍ ተብሎ ይጠራል። አማናዊቷ ቤተክርስቲያን ሙሽራ ሆና ለክርስቶስ የቀረበችው እቺ አማናዊቷ ቤተክርስቲያን እግዚአብሔር የምታመሰግንበት ምዕራፍ ነውና ለምን ትምህርታችንን በምስጋና አንጀምርም? እኛም ቤተክርስቲያን አይደለን እንዴ? ኦኬ ቤተክርስቲያን አይደለ? እስቲ እናመስግን። እስቲ በምስጋና እንጀምር። እስቲ ሁላችንም እግዚአብሔር ይመስገን ሃሌሉያ ያላችሁ ጻፉ። አንዴ ሃሌሉያ ያላችሁ ጻፉ እስቲ። ሃሌሉያ ጻፉ። ሃሌሉያ ያላችሁ ጻፉ። እንዴ ምዕራፍ 19ንማ በምስጋና ነው መጀመር ያለብን። ሃሌሉያ ያላችሁ ጻፉ። ሃሌሉያ ማለት እግዚአብሔርን አመስግኑ ማለት ነው። እስቲ ጻፉ። እንዴ አዎ የምስጋና ምዕራፍ በምስጋና ነው መጀመር ያለበት። እግዚአብሔርን በማመስገን ነው መጀመር ያለበት። ስለዚህ ሁላችሁም ሃሌሉያ እያላችሁ ጻፉ። ሃሌሉያ አንድ ሰው እንዳይቀር እሺ ሃሌሉያ እግዚአብሔርን አመስግኑ። ዛሬ እግዚአብሔርን እናመሰግንበት ቀን ነው። ሃሌሉያ እግዚአብሔርን አመስግኑት ማለት ነው። አስተምሮናልና እግዚአብሔርን አመስግኑት። ቃሉን አስተምሮናልና እግዚአብሔርን አመስግኑት። የባቢሎንን ውድቀት አሳይቶናልና እግዚአብሔርን አመስግኑት። ቤተክርስቲያንን አክብሯልና እግዚአብሔርን አመስግኑት። አማናዊቷ ቤተክርስቲያን የእግዚአብሔርን ፍቅር ተመልክታለችና እግዚአብሔርን አመስግኑት። ቤተክርስቲያንን የሚያሳድዱ ፍርድን አግኝተዋልና እግዚአብሔርን አመስግኑት። ሃሌሉያ። ርዕሱ ለእግዚአብሔር የሚቀርብ ምስጋና ራዕየ ዮሐንስ ምዕራፍ 19። ስለዚህ ራዕየ ዮሐንስ ምዕራፍ 19ን እንግዲህ ዛሬ በምስጋና ጀምረናል። ያንን የምንመለከት ይሆናል ማለት ነው። እሺ ወደ ትምህርታችን እንሄዳለን። እግዚአብሔርን ያመሰገናችሁ ሁላችሁም ተባረኩ። ራዕየ ዮሐንስ ምዕራፍ 19 ሲጀምር ከዚህ በኋላ በሰማይ ይላል። ከዚህ በኋላ በሰማይ ሃሌሉያ በዝሙቷ ምድርን ያጠፋችይቱ ታላቂቱ ጋለሞታ ስለፈረደባት የባሪያዎቹንም ደም ከእጇ ስለተበቀለ ፍርዶቹ እውነትና ጽድቅ ናቸውና ማዳንና ክብር ኃይልም የአምላካችን ነው ብሎ ሲናገር እንደ ብዙ ሕዝብ ታላቅ ድምጽ ያለ ድምጽን ሰማው ብሎ ነው የሚጀምረው። ኦኬ ከዚህ በኋላ የሚለው ከዚህ በኋላ በሰማይ ሲል ራዕየ ዮሐንስ ምዕራፍ 18 ላይ ምን አይተናል? የባቢሎንን ፍርድ አይተናል። እግዚአብሔር አምላክ በባቢሎን ላይ እንደፈረደ ባቢሎን በተባለች ቤተ አይሁድ፣ ባቢሎን በተባሉ ሮማውያን አህዛብ፣ ባቢሎን በተባሉ በባቢሎን በተመሰሉ ኃጢአተኞች ላይ ኦኬ እግዚአብሔር አምላክ መፍረዱን አይተናል። የባቢሎንን ውድቀት ራዕየ ዮሐንስ ምዕራፍ 18 ላይ አይተናል። ይሄንን ወደ ኋላ መለስ ብለን ጀስት እንደ ሪፈር ለማድረግ እንመልከት። የዮሐንስ ራዕይ ምዕራፍ 18 ላይ ቁጥር 2 ጀምራችሁ ስትመለከቱ በብርቱም ድምጽ ታላቂቱ ባቢሎን ወደቀች፣ የአጋንንት ማደሪያ ሆነች፣ የርኩሳንም መናፍስት ሁሉ መጠጊያ፣ የርኩሳንም የተጠሉ ወፎች ሁሉ መጠጊያ ሆነች የሚለውን አይተናል። ምናልባት አዲስ የሆናችሁ ዛሬ ራዕየ ዮሐንስ ምዕራፍ 18ን ተመረን ስለጨረስን ነው ምዕራፍ 19 ላይ እና እያንዳንዷን ቨርስ ባይ ቨርስ
አይተናል ምን ማለት ነው የሚለውን ሐሳብ። ግን ኤኒዌይስ ምዕራፍ 18 ምን ነግሮናል? የባቢሎንን ውድቀት ነግሮናል። በባቢሎን የተመሰሉ ኃጢአተኞች ፍርድን መቀበላቸውን ተመልክተናል። አሁን ምዕራፍ 19 ላይ ይሄንን ፍርድ የተመለከቱ ቅዱሳን መላእክት ማንን ያመሰግናሉ? እግዚአብሔርን ያመሰግናሉ። ምክንያቱም እግዚአብሔር አምላክ ለቤተ ክርስቲያን ፈርዶላታልና። ኦኬ ሲጀምር ከዚህ በኋላ በሰማይ ሲል ከዚህ በኋላ ማለት ከቀድሞ ካለው ራእይ በኋላ ራእይ 18 ላይ ካየነው ራእይ ባቢሎን ውድቀቷን አብስረው የባቢሎንን ውድቀት ተመልክተናል። ከዚህ በኋላ ሲል የባቢሎን ውድቀት ብስራቱን ካየን በኋላ ከዚህ ራእይ በኋላ ሌላ አዲስ ራእይ አዲስ ያልታየ ያልተገለጠ አዲስ ራእይ እንዳየነው ቅዱስ ዮሐንስ የሚጽፈልን ከዚህ በኋላ አስቀድሞ ካየው በኋላ ሌላ ደግሞ ያየው ነገር አለ። ይሄ ያየው ምንድነው? ይሄ ራእይ ያየው በሰማይ ነው። ከዚህ በኋላ በሰማይ ሃሌሉያ በዝሙቷ ምድርን ያጠፋችይቱ ታላቂቱ ጋለሞታ ስለፈረደባት የባሪያዎቹንም ደም ከእጇ ስለተበቀለ ፍርዶቹ እውነትና ጽድቅ ናቸውና ማዳንን ክብር ኃይልም የአምላካችን ነው ብሎ ሲናገር እንደ ብዙ ሕዝብ ታላቅ ድምጽ ያለ ድምጽ ሰማሁ ይላል። ኦኬ አንድ ነጥብ እናንሳ ለምትጽፉ በተለይ የምትጽፉ ሰዎች። ስለዚህ ከዚህ በኋላ የሚለው ኮንሴፕቱን ሐሳቡን እንድትሩ ከባቢሎን ውድቀት በኋላ የታየ ራእይ ነው ይሄ። እሺ ሃሌሉያ ብሎ ይጀምራል። ሃሌሉያ ማለት እግዚአብሔርን አመስግኑ ማለት ነው። ኦኬ ዕብራይስጥ ቃል ነው ሃሌሉያ። በመጽሐፍ ቅዱስ ላይ በጣም ብዙ ቦታ ሃሌሉያ 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 በብሉይም በሐዲስ ላይም እናያለን። በዚህ ቦታ ላይ ብቻ አሁን በጀመረው በራእይ ዮሐንስ ምዕራፍ 19 ሃሌሉያ 4 ጊዜ ተጠርቷል። ላሳያችሁ። አንደኛ ይሄው ምዕራፍ 19 ቁጥር 2 ሃሌሉያ ይላል። ከዛ ቁጥር 3 ላይ ስትመጡ ሃሌሉያ ይላል። ሃይላይት አድርግላችኋለሁ። ከዛ ቁጥር 4 ላይ ሃሌሉያ እያሉ ሰገዱለት ይላል። ኦኬ ከዛ እዚሁ ቁጥር 6 ላይ ስትመጡ ደግሞ ይሄው ሃሌሉያ የሚል ቃል ተጽፏል። 4 ጊዜ ሃሌሉያ ሃሌሉያ የሚል ቃል ተጽፎ እናያለን። ሃሌሉያ የሚለው ቃል ምንድነው? የዕብራይስጥ ቃል ነው። እግዚአብሔርን አመስግኑ ማለት ነው። ኦኬ መጽሐፍ ቅዱስ መዝገበ ቃላት ላይ አባቶቻችን ይሄንን አስፍረውታል። አይ ዶንት ኖ ባሳያችሁ ደስ ይለኛል። ይሄው ሃሌሉያ በዕብራይስጥ እግዚአብሔርን አመስግኑ ማለት ነው ብለው ሃሌሉያ በመጽሐፍ ቅዱስ ላይ የተጠቀሰው በብሉይም በሐዲስም የተጠቀሱባቸውን ቦታዎች አንስተው ያሳያሉ። ለምሳሌ በመዝሙር ላይ ተጠቅሰዋል። በራእይ ላይ ራእይ 19:6 ይሄው ዛሬ የምናየው ማለት ነው። ኦኬ ዛሬ የምናየው ሃሌሉያ የሚለው ሐሳብ ተነስቶ እናያለንና በተለያየ የመጽሐፍ ቅዱስ ክፍል ላይ ሃሌሉያ ሃሌሉያ እያለ ሲነሳ ከዚህ በኋላ ግራ መጋባት የለባችሁም። ሃሌሉያ ሲል እግዚአብሔርን አመስግኑት እያለ ነው። በራእይ ዮሐንስ ምዕራፍ 19 ላይ 4 ጊዜ ሃሌሉያ የሚል ክፍል ተጠቅሷል። እግዚአብሔርን አመስግኑ። ለዚህ ነው የራእይ ዮሐንስ ምዕራፍ 19 ምዕራፉን ስንጀምር ርዕስ ሰተነዋል። የምስጋና ምዕራፍ አይደለ? አባቶች የምስጋና ምዕራፍ የሚሉት ለዚህ ነው። እግዚአብሔርን አመስግኑት፣ ሃሌሉያ ሃሌሉያ ሃሌሉያ፣ እግዚአብሔርን አመስግኑት እያሉ ቅዱሳን መላእክት ምስጋና ሲያቀርቡ እናያለን። እሺ ስለዚህ ሃሌሉያ የሚለውን ኮንሴፕት ተረድታችኋል። ከዚህ በኋላ በሰማይ ማለቱ በሰማይ የታየ ከእግዚአብሔር ዘንድ የታየ ከእግዚአብሔር አምላክ የገለጠው ራእይ ከእግዚአብሔር ዘንድ የሆነ ራእይ በሰማይ ባለችው ቤተክርስቲያን የተሰማ ድምጽ የታየ ራእይ
እንደሆነ ለመግለጥ ነው። ከዚህ በኋላ ማለቱ ከባቢሎን ውድቀት አስቀድሞ ካየው ራእይ በኋላ ማየቱን ሲገልጽ ነው። እሺ እንቀጥል። በዝሙቷ ምድርን ያጠፋች ከዛ በፊት ግልጽ ነው። እስካሁን ያየነው ግልጽ ነው አይደለም? ቨርስ በቨርስ እያንዳንዷን ነው የምናየው። ግልጽ ካልሆነ ፕሊስ፣ ባለፈው ፈተና ላይ አንዳንዶቻችሁ ጥሩ ውጤት አላመጣችሁም እና በዛ አልተደሰትኩም። ያ መቀየር አለበት፣ ያ መታረም አለበት። አሜን። ፕሊስ በደንብ አድርጋችሁ እንዲገባችሁ ነው የምፈልገው። ሐሳቡ በደንብ እንድትረዱት ነው የምፈልገው። እና ጥያቄም ካለ ጓሄድን አስክ ኦኬ፣ ከትምህርቱ በኋላ ጠይቁ። እሺ ምን ከሃሌሉያ ካሉ በኋላ በዝሙቷ ምድርን ያጠፋችይቱ ታላቂቱን ጋለሞታ ስለፈረደባት ይላል። ኦኬ አሁን እግዚአብሔርን ያመሰገኑበትን ምክንያት ነው እየተመለከተን ያለ ነው። ምክንያቱ ምንድነው ቢሉ በዝሙቷ ምድርን ያጠፋችይቱ ታላቂቱ ጋለሞታን ስለፈረደባት። በምኗ? በዝሙቷ። እንዴት ነው? ለምን እቺ ባቢሎን ወይም ደግሞ ባቢሎን ምሳሌ የኃጢአተኞች ከተማ ሆና ትነገራለች። ግብጽ የኃጢአተኞች ከተማ ምሳሌ ሆና ትናገራለች። የኃጢአተኞች የበደለኞች የእግዚአብሔርን መንግስት የሚቃወሙ ሰዎች ምሳሌ ተደርገው ይነገራሉ። ባቢሎን፣ ግብጽ፣ ሰዶምና ገሞራ እነዚህ ከተሞች። በዛው መልኩ በዝሙቷ ምድርን ያጠፋችይቱ ታላቂቱ ጋለሞታ ስለፈረደባት ይላል። ኦኬ ምንድን የምስጋናው ሃሌሉያ ብለው ያመሰገኑበት ምክንያት በታላቂቱ ጋለሞታ ኦኬ ባቢሎን ታላቂቱን ጋለሞታ ስለፈረደባት፣ በዝሙቷ ምድርን ያጠፋችይቱ ታላቂቱን ጋለሞታ ስለፈረደባት። ኦኬ እግዚአብሔር አምላክ በባቢሎን ላይ ስለፈረደ፣ እግዚአብሔር አምላክ በቤተ አይሁድ ላይ እርሱን ለሮማውያን አሳልፈው በሰጡ ኦኬ በቀራንዮ ሞት ኦኬ በቀራንዮ ላይ ይሞት ዘንድ በመስቀል ሞት ይሞት ዘንድ ለኃጢአተኞች በኃጢአተኞች እጅ ማለት በሮማውያን እጅ ተላልፎ እንዲሰጥ ያደረጉ ክፉ ቤተ አይሁዳውያን ክርስቶስን እርሱ መሲህ ነው አምላክ ነው ብለው ያልተቀበሉ ሮማውያን ክርስቶስን የሰቀሉ ኦኬ በክርስቶስ ያላመኑ ሐዋርያት በሰሜን በደቡብ በምስራቅ በምዕራብ በአራቱ ማዕዘናት ሄደው ወንጌልን ቢያስተምሩ እምቢ ያሉ ክፉዎች ኦኬ ሐዋርያትን የገደሉ ያሳደዱ የእግዚአብሔር ቃል ወንጌል እንዲታሰር መሻት ቢኖራቸውም እግዚአብሔር ኃይሉ እሱ የጌቶች ጌታ ነውና ኃያል ነውና የእግዚአብሔርን ቃል ሊያስሩ አልቻሉም። ቢፈልጉ ሐዋርያትን እየገደሉ እያሰሩ በወይኒ እየከተቱ መከራ ቢጭኑም ድል ማድረግ ግን አልቻሉም። ድል የሚያደርገው እግዚአብሔር ነውና እሱ የጌቶች ጌታ ነውና። ስለዚህ አህዛብ ኃጢአተኛ ሰዎች በደለኛ ሰዎች እግዚአብሔርን በበደላቸው በኃጢአታቸው የሚያሳዝኑ ሰዎች እነዚህ ሁሉ በባቢሎን ይመሰላሉ። አሁን በዝሙቷ ምድርን ያጠፋችው ታላቂቱ ጋለሞታ ስለፈረደባት እግዚአብሔር በኃጢአተኞች ላይ ፍርድን ስለሰጠ ቤተክርስቲያንን ባሳደዱት ላይ ፍርድን ስለሰጠ ኦኬ ሐዋርያትን ባሳደዱት ላይ ፍርድን ስለሰጠ ኦኬ በሰማይ ያለችዋ ቤተክርስቲያን አማናዊቷ ቤተክርስቲያን ምን ብላ ታመሰግናለች? ሃሌሉያ። ቅዱሳን መላእክት ምን ብለው ያመሰግናሉ? ሃሌሉያ ብለው እግዚአብሔር አምላክን ያመሰግናሉ። ኦኬ ይሄ ምንን ያሳያል? ምስጋናው ምንን ያሳያል? አንደኛ የቤተክርስቲያንን ህብረት ነው የሚያሳየው። በሰማይ ያለችዋ ቤተክርስቲያንና በምድር ያለችዋ ቤተክርስቲያን ሰማያውያን መላእክት ቅዱሳን መላእክት ኦኬ ምድራውያን መላእክት ቅዱሳን ሐዋርያት ህብረታቸውን ያሳያል። በሰማይ ያለችው ቤተክርስቲያንና በምድር ያለችው ቤተክርስቲያን ህብረታቸውን ያሳያል፣ ፍቅራቸውን ያሳያል። ቅዱሳን መላእክት ለምድራውያን መላእክት እግዚአብሔር አምላክ ስለፈረደላቸው እነሱን በሚያሳድዱ በባቢሎን በተመሰሉ ክፉ ሰዎች ላይ እግዚአብሔር ክንዱን ስለገለጠ ሰማያዊቷ ቤተክርስቲያን
እግዚአብሔርን ስታመሰግን ተመልከቱ። ክርስቲያኖች አንድ ነገር እስቲ ልጠይቃችሁ። ሁላችንም ቤተክርስቲያን ነን፣ የእግዚአብሔር የቅዱስ መንፈስ ማደሪያዎች አይደለም? እዚህ ያለን አብዛኞቻችን ብዬ ገምታለሁ ክርስቲያን ከሆነ አንዱ በሌላው አሁን ለምሳሌ እግዚአብሔር አምላክ ለአንዱ ወንድም ሊሆን ይችላል፣ እህትም ሊሆን ይችላል፣ መልካም ነገር ቢያደርግ ለዛ ለወንድማችን ወይም ለእህታችን ለተደረገ መልካም ነገር እኛ ደስ ይለናል? እግዚአብሔር እናመሰግናለን? እስቲ ልጠይቃችሁ፣ እናመሰግናለን? እስቲ ስንቶቻችን አሁን ስንቶቻችን እንዲናደርጋለን? አንዷ እኔና እናንተ ቤተክርስቲያን ነን። ኦኬ፣ ለአንዷ ቤተክርስቲያን እግዚአብሔር አምላክ መልካም ነገር ቢያደርግ ሌላኛይቷ ሐሴት ታደርጋለች፣ ደስ ይላታል? ራሳችንን አውርድን። አሁን በጣም 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 ስራ ያስፈልጋል። በጣም ስራ ልንሰራ ያስፈልጋል። በተለይ አገልጋዮች አሁን ይህንን ኮንሴፕት ይሄ ቤተክርስቲያን ነን የሚለውን ሐሳብ ክርስቲያኖች ልንቀበል ልንረዳ ያስፈልጋል። አንዳንዶቻችን በቃ ቤተክርስቲያን ሲባል ህንፃ ቤተክርስቲያንን ብቻ የምናስብ ሰዎች አለን። ኖ፣ እኔና እናንተም የእግዚአብሔር የቅዱሱ መንፈስ ማደሪያዎች ነን፣ ቤተክርስቲያን ነን። አንዱ ቤተክርስቲያን ንስሐ ሲገባ ወደ ቤተክርስቲያን ሲመለስ ስጋው ደግሞ ሲቀበል የእግዚአብሔር ማደሪያ ሲሆን እንደሰታለን ወይ ሐሴት እናደርጋለን? ወይም እግዚአብሔር አምላክ ሲፈርድላት እንደሰታለን? በሌላው ደስታ ለሌላው በሚደረግ ነገር እኛ ሐሴት እናደርጋለን? ጠይቀን እናውቃለን? ክርስቲያኖች አማናዊቷ ቤተክርስቲያን እንዲህ አይነት መልክ ነው ያላት። ሰማያዊቷ ቤተክርስቲያን ቅዱሳን መላእክት እግዚአብሔር አምላክ ለሐዋርያት ስለፈረደላቸው ለጻድቃን ለሰማዕታት በእውነት ስለፈረደላቸው እግዚአብሔርን ታመሰግናለች። እውነት ይሄን ነገር ልንማር ያስፈልጋል፣ ወደ ህይወታችን ልናስገባ ያስፈልጋል። በዲያቆን ዛማኑኤል ደስታ እናንተ እግዚአብሔርን ልታመሰግኑ ይገባል። በዲያቆን ክርስቶፎሮስ ደስታ እግዚአብሔርን ልናመሰግናል። ይሄ ምንድነው? ፍቅርን ነው የሚያሳየው፣ አንድነትን ነው የሚያሳየው፣ ህብረትን ነው የሚያሳየው። በአንጾኪያ ያለችው ቤተክርስቲያን በኢየሩሳሌም ባለችው ቤተክርስቲያን ሐሴት ልታደርግ ያስፈልጋል። ይሄን ደግሞ አይተናል። ለምሳሌ ሐዋርያት ሥራን ስትመለከቱ አንዴ ወደ ሐዋርያት ሥራ እንመለስና አንዷ ቤተክርስቲያን ለሌላው ቤተክርስቲያን የምታሳየውን ፍቅር ተመልከቱ። የሐዋርያት ሥራ ምዕራፍ 11 ላይ እንሂድ። እሺ ቁጥር 27 ላይ ሉቃስ ሲጀምር ምን ብሎ ይጀምራል? አሁን የአንጾኪያ ቤተክርስቲያን ነው የምንመለከተው። በአንጾኪያ ቤተክርስቲያን በዚያም ወራት ነቢያት ከኢየሩሳሌም ወደ አንጾኪያ ወረዱ ይላል። ነቢያት የሚለው ቃል መምህራን ብለው አቦ የተረጉሙታል። ነቢያት መምህራን ያስተምራሉ። መምህራን ከኢየሩሳሌም ወደ ተወረዷል ወደ አንጾኪያ ወረዱ። ከነርሱም አጋቦስ የሚሉት አንድ ሰው ተነስቶ በዓለም ሁሉ ታላቅ ራብ ሊሆን እንዳለው በመንፈስ አመለከተ። ይህም በቀላውዲዮስ ቄሳር ዘመን ሆነ ይላል። አሁን ቁጥር 29 እና 30 ተመልከቱ። ይህንን የሰሙ የአንጾኪያ ቤተክርስቲያን ምዕመናን ክርስቲያኖች ደቀ መዛሙርት ምን እንደሚያደርጉ ተመልከቱ። ደቀ መዛሙርትም እያንዳንዳቸው እንደ ችሎታቸው መጠን አዋጥተው በይሁዳ ለሚኖሩ ወንድሞች እርዳታን ይልኩ ዘንድ ወሰኑ። አያችሁ አይደለ? በአንጾኪያ ያለችው ቤተክርስቲያን በይሁዳ ላሉት ወንድሞች እንዴት ያለ ፍቅርን እንደምታሳይ። ከዛስ እንዲህም ደግሞ አደረጉ። በበርናባስና በሳውልም እጅ ወደ ሽማግሌዎች ሰደዱ። በርናባስንና ሳውል ሐዋርያው ቅዱስ ጳውሎስ ነው ሳውል ተባለ። አስይዘው የሰበሰቡትን የእርዳታ ገንዘብ ላኩላቸው። ምንን ያሳያል? አሁን ይሄ የቀደመችዋን ቤተክርስቲያን እንድንመለከት ስለምፈልግ ነው። ኦኬ፣ ይሄ ምንን ያሳያል? የቤተክርስቲያንን አንድነት ያሳያል፣ ፍቅርን ያሳያል። ኤግዛክትሊ ይሄንን ነው በራዕየ ዮሐንስ ምዕራፍ 18 ላይ የምትመለከቱት። ተመልከቱ 19 ላይ ከዚህም በኋላ ሃሌሉያ በዝሙቷ ምድርን ያጠፋችይቱ ታላቂቱን ጋለሞታ ስለፈረደባት የባሪያዎቹንም ደም ከእጇ ስለተበቀለ ፍርዶቹ እውነትና ጽድቅ ናቸውና ማዳን ክብር ኃይልም የአምላካችን ነው ብሎ ሲናገር እንደ ብዙ
ሕዝብ ታላቅ ድምጽ ያለ ድምጽን ሰማው። ደግመውም ሃሌሉያ ጢሷም ለዘላለም እስከ ዘላለም ይወጣል። 24ቱ ሽማግሌዎች 24ቱ ካህናተ ሰማይ ኦኬ አራቱ እንስሶች 40ቱ እንስሳ በፊታቸው ተደፍተው በዙፋኑ ላይ ለተቀመጠው ለእግዚአብሔር አሜን ሃሌሉያ እያሉ ሰገዱለት። እግዚአብሔር ለቅዱሳን ፈርዶላቸዋልና ለሐዋርያቱ ፈርዶላቸዋል። በሰማይ ያሉ መላእክት እግዚአብሔርን እያመሰገኑ እግዚአብሔርን ሲያመሰግኑ እንመለከታለን። ይሄ የቤተክርስቲያን አንድነትን ይገልጣል። ኦኬ የቤተክርስቲያንን ፍቅር ይገልጣል። ኦኬ አንዱ ለአንዱ እግዚአብሔርን ሲያመሰግን አንዱ ለአንዱ ሲጸልይ ስንመለከት የቤተክርስቲያንን ዩኒየን አንድነት እንረዳለን። ቤተክርስቲያን አሐቲ ናት። አሐቲ ቅድስት ቤተክርስቲያን አይደለም፣ አንዲት ቅድስት አይደለም ብለን የምንጠራው አንዲት ናት ቤተክርስቲያን። ኦኬ የቤተክርስቲያን አንድነትን እናያለን። እሺ በዝሙቷ ምድርን ያጠፋችው ታላቂቱ ጋለሞታ ስለፈረደባታል። ያጠፋችው የተባለው ለምንድን ነው? እንዴት ነው ምድርን ያጠፋችው የተባለው? ኦኬ በባቢሎን ወይም ቤተ አይሁድ ወይም ደግሞ አሕዛብ ሮማውያን የኃጢአት ከተሞች ወይም ደግሞ የሐሳዊው መሲህ መንግስት እንዴት ነው ምድርን ያጠፋችይቱ ታላቂቱን ጋለሞታ ስለፈረደባት አለ። ይሄንን አቦ በትርጓሜ እሷን አብነት አድርገው ሰዎች ኃጢአት ሰርተዋልና ባቢሎንን አብነት አድርገው አምልኮተ ሰው አምልኮተ ጣዖትን ገንዘብ ያደረጉ ነገስታት ባቢሎንን አብነት አድርገው ዝሙትን ገንዘብ ያደረጉ ሰዎች ባቢሎንን አብነት አድርገው ስድብን ገንዘብ የሚያደርጉ ሰዎች የሐሳዊው መሲህ መንግስት አብነት አድርገው ለሐሳዊው መሲህ የሰገዱ አንተ አምላክ ነህ፣ አንተ መሲህ ነህ፣ አንተ ኢየሱስ ነህ፣ አንተ ክርስቶስ ነህ ብለው እነዚህ ሁሉ ምን ይደርስባቸዋል? ፍርድን ይቀበላሉ። ላሳያችሁ። ይኸው አንድምታ ትርጓሜው አብነት ሆና ሌላውን ኃጢአት ባሰራች በቤተ አይሁድ ፈርዶባታልና ይላሉ አቡ። ምን አድርጋ? አብነት እሷን አብነት አድርገው ኃጢአት መስራት በእርሷም ላይ ይፈረዳል፣ ኃጢአት በሚሰራውም ላይ ይፈረዳል፣ ፍርድን ይቀበላል። በሐሳዊው መሲህ መንግስት ላይ የእግዚአብሔር ፍርድ ይገለጣል። ለምን? ሐሳዊው መሲህ መንግስቱ የሐሳዊው መሲህ ሙሽራ አስታለችና በባቢሎን የምትመሰል ቤተ አይሁድ አስታለችና ሌላውን ሰው ክርስቶስን ማምለክን ትተው ክርስቶስን እንዳያመልኩ ማንን ያመልኩ ዘንድ? ኦኬ ሐሳዊው መሲህን ያመልኩ ዘንድ ኦኬ ለዲያብሎስ ይሰግዱ ዘንድ አድርጋለችና አብነት ሆና ሌላውን ኃጢአት ባሰራች በቤተ አይሁድ ፈርዶባታልና ይላል። ይሄን አላደረጉም እንዴ? አድርገዋል አይደል እንዴ? አይሁዳውያን ክፉዎች ክርስቶስን የማይቀበሉትን ነው መሲህ አይደለም ብለው በር የዘጉትን ነው ምናየው አይሁዳውያን ስንል። እስቲ እንመልከተው። ሐዋርያት ሥራ መጽሐፍ ላይ እኮ ይሄን አይተናል። እስቲ እንመልከት። እሺ ሐዋርያት ሥራ ምዕራፍ 14 ተመልከቱ። አይሁድ ግን ይላል ከቁጥር 19 ተመልከቱ። አይሁድ ግን ከአንጾኪያና ከኢቆንዮን መጡ። እንደው በካርታ ባሳያችሁ ደስ ባለኝ። ጠብቁኝ፣ ካርታ እንደው በደንብ እንድትረዱ ይሄን ሐሳብ ካርታ ላምጣ። ቆይ ከባለፈው ፈተና በኋላ አንዳንድ ነገር አሁን አለቃችሁም። ምክንያቱም ኔክስት ፈተና ሁሉም ሰው 100 ማምጣት አለበት። ሁላችሁም 100 ማምጣት አለባችሁ። ኦኬ አንዴ ታገሱኝ። በደንብ ሐሳቡን የሚገልጽ ካርታ እያመጣው ነው። ወደ ሐዋርያት ሥራ መጽሐፍ መመለስ አለብን። እሺ አሁን ተመልከቱ። ይሄው
ምን አለን? ቃል በቃል እንየው። ምን ብሎ ነው የሚጀምረው? ሐዋርያት ሥራ መጽሐፍ እንይ። አይሁድ ግን ከአንጾኪያና ከኢቆንዮን መጡ፣ ህዝቡንም አባብለው ጳውሎስን ወገሩ፣ የሞተም መስሏቸው ከከተማ ወደ ውጪ ጎተቱት ይላል። ከየት መጡ አይሁዳውያን? ከአንጾኪያና ከኢቆንዮን መጡ። ይኸው ካርታውን ላሳያችሁ። አንቲዮክ ኢን ፒሲዲያ አንጾኪያ፣ ከዚህ ነው የመጡት። ጳውሎስን ተከትለው ሐዋርያው ቅዱስ ጳውሎስ በመጀመሪያ ሐዋርያዊ ጉዞ ላይ ወደዚህ ከተማ ገብቶ ወንጌልን ቢሰብክ አይሁዳውያን እጅ ጫኑበት፣ መከራ አጸኑበት። ከዛ ጳውሎስ ከበርናባስ ጋር ወደ ኢቆንዮም ከዛ ደግሞ ወደ ልስጥራ ገባ። እነሱ ተከትለው እንግዲህ ስንት ኪሎ ሜትር እንደሚሆን አስቡት። በማይል እንኳን ምን ያህል ጊዜ ፈጅተው የእግዚአብሔር ቃል እንዳይነገር፣ ሰዎች ክርስቶስን መሲህ ብለው እንዳይመለከቱ፣ እንዳያመልኩ ከአንጾኪያ ፒሲዲያ ተነስተው የት ደረሱ? ልስጥራን። አሁን ሐዋርያት ሥራ ምዕራፍ 14 ላይ ልስጥራን ገቡ። አሁን በልስጥራን መተው ምን እንደሚያደርጉ ተመልከቱ። በልስጥራን መተው ምን እንደሚያደርጉ ተመልከቱ አይሁዳውያን። ይኸው ሐዋርያት ሥራ። አይሁድ ግን ከአንጾኪያና ከኢቆንዮን መጡ፣ ህዝቡንም አባብለው ጳውሎስን ወገሩ፣ የሞተም መስሏቸው ከከተማ ወደ ውጪ ጎተቱት። ህዝቡን አባብለው ከአንጾኪያ ተነስተው መጡ። አያችሁ። ከዛስ ከኢቆንዮም ተነስተው መጡ። የት መጡ? ልስጥራን የምትባል ቦታ መጡ። አሁን ልስጥራን ከመጡ በኋላ ህዝቡን በልስጥራን ያሉትን ህዝቦች አባብለው ምን አደረጉ ይላል? ሐዋርያው ቅዱስ ጳውሎስን በድንጋይ ደበደቡ። ወገሩ ማለት በድንጋይ ደበደቡት። ለምንድን ነው ሐዋርያው ቅዱስ ጳውሎስን በድንጋይ ደበደቡት? የናዝሬቱን ኢየሱስ ክርስቶስ ስለሚሰብክ። ክርስቶስ የሚለውን ስም፣ ኢየሱስ የሚለውን ስም በልስጥራን እንዳይሰበክ፣ የእግዚአብሔር ጌትነት እንዳይነገር አይሁዳውያን፣ ክፉ አይሁዳውያን፣ ቤተ አይሁድ ምን አደረጉ? ከሰነፍ ሰዎች ጋር ተባብረው በልስጥራን ቅዱስ ጳውሎስን በድንጋይ ደበደቡት። ይኸው። ከዛ ጳውሎስ ምን አደረገ? ጳውሎስን ወገሩ። ከዛስ የሞተም መስሏቸው ከከተማ ወደ ውጪ ጎተቱት። ደቀ መዛሙርት የሚላቸው በልስጥራን ያሉ ክርስቲያኖች፣ በልስጥራን ያሉ በጌታችን በመድኃኒታችን በኢየሱስ ክርስቶስ የሚያምኑ የክርስቶስ ደቀ መዛሙርት። እነሱ ምን አደረጉ? ደቀ መዛሙርት ግን ከበውት ሳሉ፣ ለምንድን ነው ጳውሎስን የከበቡት? የሞተ መስሏቸው። በቃ በድንጋይ ተደብድቧል፣ ከከተማ ውጪ ጎትተው አውጥተው ጥለውታል፣ ሞቷል ብለው ነው እያሰቡ ያሉት። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንድምታ ትርጓሜ ከበውት ሳሉ የሚለውን ሊቀብሩት ደቀ መዛሙርት ጳውሎስን በቃ ጳውሎስ ሞቷል፣ በቃ አልተረፈም ብለው ከበው ሊቀብሩት ሲሉ ምን አደረገ? ተነስቶ ወደ ከተማ ገባ ይላል። የእግዚአብሔር ኃይል እንዲህ ያደርጋል ጎበዝ። ከሞት አፋፍ ላይ እንዲህ ያነሳል እግዚአብሔር። በቃ አሁን ይሄ ገድል ላይ ተጽፎ ቢሆን ስንት ነገር በተባለ። ጉድ እኮ ነው እንዲህ። አሁን ይሄ ደግነቱ ሐዋርያት ሥራ ላይ ተጻፈ። ግን እግዚአብሔር አምላክ ጳውሎስ እንደዛ በድንጋይ ተደብድቦ አነሳው። ከዛስ ተነስቶ ወዴት ገባ? ወደ ከተማ ገባ። ወዴት ነው የገባው? ተመልሶ ወደ ልስጥራን ገባ። ወደ ደበደቡት ገባ። ምን ሊያደርግ ነው? ሊደበድባቸው ነው ወደ ደበደቡት የገባው? አይደለም፣ ወንጌል ሊሰብካቸው። እንዲህ ነው ክርስትና። በቃ ጀግና ሐዋርያ ነው ቅዱስ ጳውሎስ። ወደ ደበደቡት ገባ። ከዛስ ይኸው እዚሁ ቃል በቃል ከዛስ ተነስቶ ወደ ከተማ ገባ። ከዛስ በነገውም ከበርናባስ ጋር ወደ ደርቤን ወጣ። አይሁዳውያን የእግዚአብሔር ቃል እንዳይነገር ጳውሎስን ቢደበድቡ፣ እጅ ቢጨኑበት፣ ቢያሳዱት፣ እግዚአብሔር ግን ከቅዱስ ጳውሎስ ጋር ነውና ድል ያደርግ ነበር። ቤተክርስቲያን ድል ታደርግ ነበር። ቤተክርስቲያን ድል እያደረገች ትሄድ ነበር። ታዲያ ገብቶ ወንጌልን ሰበከ። ከዛስ ወደ ደርቤ ደግሞ መጣ ማለት ነው። አሁን ወደ ቀደመው ነገር እንመለስ፣ ወደ ራእይ ትምህርታችን ላይ። ስለዚህ በዝሙቷ ምድርን ያጠፋችቱ ታላቂቱ ጋለሞታ ስለፈረደባት ይላል። አብነት አድርገው አይሁዳውያንን ሐዋርያት ላይ እጅ የጫኑ አህዛብ፣ አብነት አድርገው አይሁዳውያንን የሐዋርያትን ትምህርት አንቀበልም ያሉ በር የዘጉ፣ አብነት አድርገው ባቢሎንን
አብነት አድርገው ዝሙት የፈጸሙ አብነት አድርገው ባቢሎንን በኃጢአት የተመላለሱ በዝሙቷ ምድርን ያጠፋችይቱ ታላቂቱ ጋለሞታ ስለፈረደባት በባቢሎን ላይ የፈረደ እግዚአብሔር አምላክ በእነርሱም ላይ ፈረደባት። አብነት አድርገው ምድርን ያጠፋችይቱ የተባለ እርሷን ተከተለው በኃጢአት ጎዳና የተመላለሱ ጠፍተዋልና። ዛሬ ላይ ክፉ ጓደኛ የሚከተል የለም እንዴ? ይሄው ዛሬማ ስንት ባቢሎን አለ ቲክቶክ ምድር ላይ። እዚህም ባቢሎን፣ እዛም ባቢሎን፣ እዛም ባቢሎን፣ እዛም ባቢሎን ነው። በየቤቱ ዛሬ ስንት ባቢሎን እናያለን። ክርስቲያኖች እባካችሁን እዚህ ቤት መጽሐፍ ቅዱስ ጥናት የምትማሩ መንፈሳዊ አይናችሁን ግለጡ። ስንት ባቢሎን አለ ቲክቶክ ላይ። የስድብ ባቢሎን የለም? ስድብ የሚያስተምሩ ኧረ ሞልተዋል። የለም ሼር ሁሉ የሚያደርግላቸው እንደኛም አይለምኑም እኮ ሼር አድርጉ ኮፒ ሊንክ አድርጉም አይሉም እኮ እነሱ። አጋንንትም ይረዳቸዋል። ከጀርባ ያለ ክፉ መንፈስ ኃይል ይሆናቸዋል። የሉም ዛሬ እነሱን አብነት አድርገው የሚሳደቡ ሰዎች የሉም አሁን በየቲክቶክ ላይ። አንዲትን ተሳዳቢ አብነት አድርገው የሚሳደቡ መጨረሻቸው ምንድን ነው? ጥፋት። ይጠፋሉ አሉ እኮ ዛሬ ፎቶ ዘቅዝቀው ቁጭ ብለው 24 ሰዓት የሚሳደቡ ሰዎች አሉ። እኔ እንዳንዳንዴ እንዲያው እግዚአብሔር አምላክ እንዲያው ልቦና ስጥልን እንላለን። እውነት በጣም ነው የሚያስደነግጠው። አንዲት ሰው እንዴት ከጠዋት እስከ ማታ ሰው ሲሳደብ ይኖራል? 24 ሰዓት እዛ ቁጭ ብለው ደግሞ የሚያደምጡ አሉ። ከዛ ከባቢሎን የሚነገረውን ድምፅ፣ ከዛ ከኃጢአተኛ ከተማ የሚነገረውን ድምፅ ሰምቶ ስድብ ተምሮ ወጥቶ የሚሳደብ ደግሞ አለ። ወፍጮ ቤት ገብቶ ዱቄት ሳይነካው መውጣት እንደማይቻለው ሁሉ የባቢሎን ከተማ ገብቶ ስድብ ሳይሸከም መውጣት አይቻልም። ወጥቶ ደግሞ እሱን የሚሳደባል፣ ጊዜውን የሚያባክን። ለዛ ነው በዝሙቷ ምድርን ያጠፋችይቱ ታላቂቱ ጋለሞታ ስለፈረደባት። ማን ነው የፈረደባት? እግዚአብሔር አምላክ። ህዝብን አስታለችና እንዴ ሐሳዊው መሲህ አላሳተም እንዴ? ይሄው ምዕራፍ 13 ላይ ዮሐንስ ራእይ ምዕራፍ 13 ላይ እንመልከት እስቲ። አላሳተም፣ አስቷል። ይሄው ሐሳዊው ነቢይ በምትሃት እያደረገ ሰዎች ለሐሳዊው መሲህ ይሰግዱ ዘንድ አንተ መሲህ ነህ፣ አንተ ክርስቶስ ነህ፣ አንተ ኢየሱስ ነህ ብለው ይመለከቱት ዘንድ አድርጓል። ይሄው ከቁጥር 14 ጀምረን እንመልከት። በአውሬውም ፊት ያደርግ ዘንድ ከተሰጡት ምልክቶች የተነሳ በምድር የሚኖሩትን ያስታል። የሰይፍም ቁስል ለነበረው በሕይወትም ለኖረው ለአውሬው ምስል እንዲያደርጉ በምድር የሚኖሩትን ይናገራል። የአውሬው ምስል ሊናገር እንኳን ለአውሬው ምስል የማይሰግዱለትን ሁሉ ሊያስገድላቸው ለአውሬው ምስል ትንፋሽ እንዲሰጠው ተሰጠው። ምታታዊ ተአምራት ያደርጋል ሐሳዊው ነቢይ። ለምን? ሰዎች ሐሳዊው መሲህን እርሱ ክርስቶስ ነው ብለው ይቀበሉ ዘንድ ሎቱ ስብሐት። ደግሞ ይቀበላሉ፣ ደግሞ ይሰግዳሉ። የማይሰግዱትን ደግሞ ሊያስገድላቸው፣ ይኸው ለአውሬው ምስል የማይሰግዱለትን ሁሉ የማያመልኩትን ማለት ነው፣ ሊያስገድላቸው ለአውሬው ምስል ትንፋሽ እንዲሰጠው ተሰጠው። ታናናሾችና ታላላቆች፣ ባለጠጋዎችም፣ ድሆችም፣ ጌታዎችም፣ ባሪያዎችም ሁሉ በቀኝ እጃቸው ወይም በግንባራቸው ምልክት እንዲቀበሉ የአውሬው ስምም ወይም የስሙ ቁጥር ያለው ምልክት የሌለበት ማንም ሊገዛ ወይም ሊሸጥ እንዳይችል ያደርጋል። የዮሐንስ ራእይን ስንማር ጎበዝ የሆነ ሰዓት የሆነ ቦታ የሆነ ጊዜ ስለሚነሳው ሐሳዊ መሲህ ብቻ ማሰብ የለብንም። ዛሬም አሉ አንቲክራይስት የምንላቸው የክርስቶስ ተቃዋሚዎች ዛሬም አሉ። ባቢሎን ዛሬም አለች። ዛሬም ሰዎች በግንባራቸውና በቀኝ እጃቸው የሐሳዊው መሲህን ስም እያተሙ ነው። እንዲያው በምን አይነት ቋንቋ እንናገር? ምን ማለት ነው ግንባርና ቀኝ እጅ? ተምራችኋል አይደል? ምን ማለት ነው? ግንባር በልብስ እንደማይሸፈን ይላሉ አበው። ኃጢአታቸውንም በንስሐ አይሸፍኑም። ግንባራቸው ላይ ስሙን ያትማሉ ማለት አደባባይ ላይ ኃጢአታቸውን ያውጃሉ። ዛሬ ያዩ እንዲያው ቴክኖሎጂ ተመቻችቶ አደባባይ ላይ ኃጢአት ይተዋጃል እንዴ? አደባባይ ላይ ደረቱን ሰው ነፍቶ ትልቅ መስቀል አድርጎ እኮ ነው አንዳንዱማ ሲሳደብ፣ ሙልጭ አድርጎ ሲሳደብ አያፍርም። ይሄ 666 የሚል ግንባሩ ላይ ያትሟል። የአውሬውን ስም አትሟል። የክርስቶስ ተቃዋሚ ነኝ እያለ ነው። በግብሩ ይቃወማል። በቀኝ እጃቸው አለ። በቀኝ እጁ ምን ማለት ነው? ጻድቃን ቅዱሳን ሲመጡ ጌታችን መድኃኒታችን ኢየሱስ ክርስቶስ ሲፈርድ ጻድቃን ቤት ነው የሚቆሙት። እንዲያው አሁን ገብርኄር አይደለም
ከዚሁ ጋር ተያይዞ ይነሳል። ይህ ቤት ነው የሚቆሙት ጻድቃን በቀኝ፣ ኃጥአን ደግሞ በምን በግራ። ቀኝ የጽድቅ የእግዚአብሔር ኃይል ምሳሌ ሆኖ ይነገራል። ኦኬ በቀኝ እጃቸው ላይ ለምንድን ነው ይሄ የሐዋርያው ስም የሚታተመው? ለምንድን ነው የሐዋርያው ስም የሚታተመው? ተምረናል። አሁን ይሄ ብዙዎቻቸው ምን ብለው ነው አባቶቻችን ያስተማሩት? በቀኝ እጃቸው መታተሙ ቅድስናን ጽድቅን ትተው ኃጢአትን ገንዘብ ማድረጋቸውን ሲገልጽ ነው። አዎ እግዚአብሔር ይባርካችሁ። የጽድቅን ስራ በቀኝ የተመሰሉ ቅዱሳንን አንከተልም፣ በጽድቅ ስራ አንተባበርም ሲሉ ነው። እኔና እናንተ ምንድነው የምንጠብቀው? የሆነ ቦታ የሆነ ጊዜ ግንባር ላይ 666 የሚል ነገር ይሄው ዩቲዩበሮች ሁሉ ይቀልዱብናል። እኛ እንደዚህ ዛሬው ላይ ከመካከላችን ንስሐ አንገባም ብለን ስጋው ደግሞ አንቀበልም ብለን ከቤተክርስቲያን ጋር ህብረት አናደርግም ብለን አደባባይ ላይ ኃጢአት የምናደርግ ግንባራችን ላይ 666 የሚል ስም አለ። ግንባራችን ላይ በቃ ይሄን ልናውቅ ያስፈልጋል። ዛሬም ላይ በቀኝ እጃችን የሐዋርያው ስም ያተምን ብዙ ሰዎች አለን። ከጽድቅ ጋር አንተባበርም ያለን ልንጠነቀቅ ያስፈልጋል ጎበዝ። ለዚህ ነው በራዕየ ዮሐንስ ምዕራፍ 19 ላይ እንደው በምን ቋንቋ ልናገር፣ በዝሙቷ ምድርን ያጠፋችው ታላቂቱ ጋለሞታ ስለፈረደባት ቅዱሳን መላእክት እግዚአብሔርን ያመሰግናሉ። ሰማያውያን መላእክት እግዚአብሔርን ያመሰግናሉ። በሰማይ ያለችው ቤተክርስቲያን እግዚአብሔርን ታመሰግናለች። ዛሬኛም ትምህርታችን የጀመርን በምስጋና ነው። እሺ እንቀጥል። የባሪያዎቹንም ደም ከእጇ ስለተበቀለ አለ። የባሪያዎቹን ባሪያ የሚለው እዚህ ክፍል ላይ አገልጋይ ተብሎ ይፈታል። የአገልጋዮቹን ደም ከእጇ ስለተበቀለ አለ። ማን የተበቀለው? የያዕቆብን ደም። የያዕቆብ ደም ፈሶ አልቀረም። እስቲ ሐዋርያት ሥራ ምዕራፍ 12 ላይ ቀዳሚ ሰማዕት ነው ያዕቆብ። ይሄው ባቢሎን ያዕቆብን አላስገደለችም? በባቢሎን የተመሰለው ሄሮድስ ያዕቆብን አላስገደለም? አስገድለዋል። ይሄው ሐዋርያት ሥራ ምዕራፍ 12 ቁጥር 1 ላይ በዚያን ዘመን ንጉሥ ሄሮድስ መከራ ያጸናባቸው ዘንድ ከቤተ ክርስቲያኑ በአንዳንዶች ላይ እጁን ጫነባቸው። እጅ መጫን የሚል መጽሐፍ ቅዱስ ተርሚኖሎጂ ነው። እጅ መጫን ሲል መከራ ያጸናባቸው። እሺ ሌላ ቦታም እንደዛ አድርጋችሁ ተረዱ። በአንዳንዶች ላይ እጁን ጫነባቸው። የዮሐንስ ወንድም ያዕቆብን በምን ገደለው አለ? በምን ገደለው አለ? በሰይፍ ገደለው። ማ ሄሮድስ። ሄሮድስ በምንድን ነው የሚመሰለው? ሄሮድስ በጻድቃን ነው እንደሚመሰለው? ሄሮድስ በቅዱሳን ነው እንደሚመሰለው? ሄሮድስ በክርስቶስ ቤተክርስቲያን ነው የሚመሰለው? አይደለም። ሄሮድስ በኃጢአተኞች ነው የሚመሰለው። በባቢሎን ነው የሚመሰለው። በግብጽ ነው የሚመሰለው። ባሪያትን አሳዷልና። ያዕቆብ ደግሞ የማን ባሪያ ነው? የክርስቶስ ባሪያ ነው ያዕቆብ። ያዕቆብ የክርስቶስ ባሪያ ነው። አገልጋዩ እንዲሆን የመረጠው ኢየሱስ ክርስቶስ ነው። ይሰማል ጎበዞች? ይሄው ማስረጃ ከፈለጋችሁ ይሄው ላሳይ። የማቴዎስ ወንጌል ምዕራፍ 4 ያዕቆብን የመረጠ ማን ነው አገልጋይ የሆነው ዘንድ? ዮሐንስን የመረጠ ማን ነው አገልጋይ የሆነው ዘንድ? እስቲ እንመልከት። ለስም አጠራሩ ክብር ምስጋና ይግባውና ኢየሱስም ብሎ ይጀምራል። እንደው ይሄ ስም እንዴት ደስ ይላል! እንዴት አይጣፍጣችሁ? እንዴት እንደሚጣፍጥ ኢየሱስ። ኢየሱስ እኮ ማለት እግዚአብሔር መድኃኒት ነው እያለን ያለን። አሁን ማቴዎስ ይሄንን መልእክት እንደጻፈ ቤተክርስቲያን ትናገራለች። ኢየሱስ ብሎ ሲጽፍ ምን እያለን? እግዚአብሔር መድኃኒት ነው እያለን ነው። ኢየሱስም ዮሐንስ አልፎ እንደተሰጠ በሰማ ጊዜ ወደ ገሊላ ፈቀቅ ብሎ ሄደ እያለ ይቀጥላል። አሁን ቁጥር 18 ላይ ልምጣላችሁ። አሁን ኢየሱስ ሄዶ ማንን እንደመረጠ ተመልከቱ። እናንተ ሙሉን አንብቡት። እኔ ግን ያው እነ ጴጥሮስን እናያለን፣ ስምዖን ጴጥሮስ የሚሉት ስምዖንን፣ እንድሪያስን እናያለን። ግን ቁጥር 21 ላይ ነው የምፈልጋችሁ። ይሄው ከዚያም ኢየሱስ ከዚያም እልፍ ብሎ ሌሎችን ሁለት ወንድማማች የዘብዴዎስን ልጅ ማንን አለ? ያዕቆብን፣ ወንድሙን ዮሐንስን። ወልደ ዘብዴዎስ ናቸው ሁለቱም፣ የዘብዴዎስ ልጆች ናቸው። ኢትዮጵያ ሊቃውንት በዚህ በፊትም ነግሬያቸዋለሁ። እናታቸው ማርያም ባፍልያ ትባላለች ብለው ያስቀምጣሉ። አባታቸው ግን መጽሐፍ ይነግረናል ዘብዴዎስ
የዘብዴዎስ ልጅ ያዕቆብን ወንድሙን ዮሐንስን ከአባታቸው ከዘብዴዎስ ጋር በታንኳ መረባቸውን ሲያበጁ አየ፣ ጠራቸውም ይላል። ማን ነው ያያቸው? ኢየሱስ ክርስቶስ። ክርስቲያኖች ኢየሱስ ይየን፣ ኢየሱስ ክርስቶስ ይየን። ኢየሱስ የሚለው የቤተክርስቲያን ድምጽ ነው። በዚህ አጋጣሚ የኦርቶዶክሳውያን ድምጽ ነው፣ የሰማዕታት ድምጽ ነው። ኦኬ፣ እባካችሁ ኢየሱስ የሚለውን እንደው አንዳንድ ጊዜ እንደው እንደዚህ አይነት ክፉ ልማድ በጣም እያስቸገረ ነው ያለው። ኢየሱስ ሲባል ለሌላ የሚመስላችሁ ሰዎች ካላችሁ ተጠንቀቁ። ቤተክርስቲያን ኢየሱስ ብላ ትጠራዋለች፣ ክርስቶስ ብላ ትጠራዋለች፣ ኢየሱስ ክርስቶስ ብላ ትጠራዋለች፣ የጌቶች ጌታ ብላ ትጠራዋለች። ጌታ ብላ ይሄ ሁሉ የቤተክርስቲያን ድምጿ ነው። ከማርና ከወተት የሚበልጥ የሚጣፍጥ ድምጿ ነው ኢየሱስ። ኦኬ፣ እና እንትን እንዳትሉ እንደዚህ አይነት ይሄ ነገር ከውስጣችሁ ማውጣት አለባችሁ። ኢየሱስ ሲባል የቤተክርስቲያን ድምጽ ነው። በቃ ኢየሱስ ክርስቶስ የቤተክርስቲያን ድምጽ ነው። ኢየሱስ ማለት ትርጉሙን ልናውቅ ያስፈልጋል። ኢየሱስ ማለት አንድ ሰው ኢየሱስ ሲል እያቀለለ አይደለም። አንዳንድ ጊዜ እንደዛ የምታስቡ ሰዎች አላችሁ። እባካችሁ እንደዛ እንዳታስቡ። ኢየሱስ ሲል አንድ ሰው ምን እያለ ነው? እግዚአብሔር መድኃኒት ነው እያለ ነው። እንዴት ነው ሰው እግዚአብሔር መድኃኒት ነው ሲል እግዚአብሔርን ስም ያቀለው? ኖ፣ እግዚአብሔር መድኃኒት ነው። ክርስቶስ ስትል ቤተክርስቲያን ምን ማለት ነው? ሿሚ የማያስፈልገው የተሾመ ነው። ኢየሱስ ክርስቶስ ክርስቶስ ስትል መሲህ ነው እያለች ነው። ቀቢ የማያስፈልገው የተቀባ ነው እያለች ነው። እንማን እንጂ ጎበዝ። አሁን አምስተኛው የአብይ ጾም እስቲ ማን ጎበዝ ነው የሚነገረኝ? እስቲ በዚቹ አጋጣሚ እንደው ነገር ያመጣዋል አይደል የሚሉት እዚቹ እንደው የተማርን ብንሄድ አምስተኛው የታላቁ የአብይ ጾም ሳምንት ምን ተብሎ ነው የሚጠራው? እስቲ ንገሩኝ። ምን ተብሎ ነው የሚጠራው? አንድ ሰው እንኳን እስቲ ጻፉ እስቲ። አሁን ስድስተኛ ሳምንት ላይ ነን። አምስተኛ ነው ያልኩት ደብረ ዘይት። ቆይ ስድስተኛ ሳምንት ነው። አምስተኛ ሳምንት ደብረ ዘይት ተብሎ ይጠራል። ቅዱስ ያሬድ በጾመ ድጓው ላይ ደብረ ዘይት ብሎ በደብረ ዘይት ተራራ ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ አለ ስለ ዳግም ምጽአት ምልክቶች ተናግሯል። ለምንድን ነው ደብረ ዘይት ያለው? ሲንገሩ ደብረ ዘይት ተራራ ነው። በስተምስራቅ የሚገኝ ከኢየሩሳሌም በስተምስራቅ የሚገኝ ተራራ ነው ደብረ ዘይት። ደብረ ዘይት ብሎ የሰየመበት ምክንያት ምንድን ነው? እስቲ የሚነግረኝ። ደብረ ዘይት ያለበት ታላቁ ሊቅ ቅዱስ ያሬድ በደብረ ዘይት ተራራ ላይ ደብር ማለት ይላሉ አቦ ተራራ ማለት ነው። ዘይት ማለት ስሙ ወይራ ማለት ነው። በደብረ ዘይት በሚባለው ተራራ ላይ ብዙ የወይራ ዛፎች አሉ። አሁን ሊቃውንት እኮ ኢትዮጵያን ሊቃውንት አባቶቻችን እንዴት ጎበዝ እንደው እንዴት መንፈስ ቅዱስ በእነሱ ላይ እንዴት ኃይሉን እንደገለጠ እኔ ይገርመኛል። ስሙ በጣም በጣም ትሁታን ናቸው። ሲሰይሙ ራሱ ምክንያት አለው። ደብረ ዘይት በሚባለው ተራራ ላይ ብዙ ወይራ ዛፎች አሉ። አሁን እስራኤላውያን ከዚህ የወይራ ዛፍ ስሙ ከዚህ የወይራ ዛፍ ዘይት እየወሰዱ ምን ያደርጋሉ? ይመገባሉ። ለምግብነት ይጠቀማሉ፣ ለመድኃኒትነት ይጠቀማሉ፣ ለሽቶ ለመቀመም ከዚህ ዘይት ይወስዳሉ፣ ለመብራት ይጠቀማሉ። ከዚህ ከደብረ ዘይት ተራራ ላይ ከወይራ ዛፎች ከሚገኘው ዘይት ለመብራት ይጠቀማሉ። ታዲያ ጌታችን በደብረ ዘይት አስተማረ ስለምን ቢሉ ይላሉ። ስሙ ደብረ ዘይት ላይ የማስተማሩ አንዱ ምክንያት አንደኛው የነቢያትን ትንቢት ለመፈጸም ነው። ሁለተኛው ምክንያት በደብረ ዘይት የማስተማሩ ምክንያት እርሱ አማናዊ መብል እኔ ነኝ እያለ እየተናገረ ነው። በምሳሌ አማናዊ መብራት እኔ ነኝ፣ ብርሃን እኔ ነኝ፣ አማናዊ መድኃኒት እኔ ነኝ እያለ በደብረ ዘይት ላይ ያስተምራል። ለዚህ ነው ደብረ ዘይት ብላ ቤተክርስቲያን አምስተኛውን የታላቁ የአብይ ጾም ሳምንት የምታከብረው። አማናዊ ነው። ለዚህ ነው ክርስቶስ ስትል ቀቢ የማያስፈልገው የተቀባ ነው። እሱ እኔና እናንተን ለማዳን የተቀባ ነው። እሱ የጌቶች ጌታ ነው፣
የአማልክት አምላክ ነው እያለች ቤተክርስቲያን ስሙን ከፍ ታደርጋለች። ከዚሁ ጋር ያይዤ ልናገር ብዬ ነው። ስለዚህ ኢየሱስ አየ ቃል በቃል ይላል። ምንም ማቴዎስ ኢየሱስን ብሎ ይጽፋል። አያችሁ አየ። ማንን አየ? ዮሐንስና ያዕቆብን። ከዛስ ጠራቸው ይላል። እነርሱም ወዲያው ታንኳይቷን አባታቸውን ትተው ተከተሉት። ክርስቶስ ሲጠራ ሁሉን ነገር ትተህ ነው የምትሄደው። በቃ ሁሉን ነገር ትታችሁ ነው የምትሄዱት። የእግዚአብሔር ፍቅር እንዲህ ያደርጋል። በቃ በዓለም ያለውን ነገር ትተን ክርስቶስ ጋር ህብረት ልናደርግ ያስፈልጋል ክርስቲያኖች። ወዲያው ለዚህ እኮ ነው አይደል ሐዋርያት ከስጋና ከደም ጋር አልተማከርኩም ይላል ቅዱስ ጳውሎስ። ኦኬ ከስጋና ከደም ጋር መማከር አያስፈልግም። አሁን እግዚአብሔር እየጠራን ነው። በነገራችን ላይ ያዕቆብንና ዮሐንስን ባየበት አይን እኔና እናንተን እየጠራ ነው። አሁን በዚህች ሰዓት ለንስሐ እየጠራ ነው። አሁን በዚህች ሰዓት ለስጋው ደግሞ እየጠራ ነው። አሁን በዚህች ሰዓት ወደ ቤተክርስቲያን እንድንመለስ እየጠራ ነው። ስንቶቻችንን እንሰማና ወዲያው እንከተለዋለን? ግን እግዚአብሔር አምላክ ጠራቸው። ስለዚህ ዮሐንስ የማን ደቀ መዝሙር ነው? የማን ባሪያ ነው? የማን አገልጋይ ነው? ባሪያ የሚለው ቃል የክርስቶስ ኢየሱስ አገልጋይ ነው። ኦኬ ምዕራፍ 12 ላይ ግን ሐዋርያት ሥራ ምዕራፍ 12 ላይ ስትመጡ በዚያም ዘመን ንጉሥ ሄሮድስ መከራ ያጸናባቸው ዘንድ ከቤተክርስቲያን በአንዳንዶች ላይ እጁን ጫነባቸው። የዮሐንስንም ወንድም ያዕቆብን በሰይፍ ገደለው ይላል። አሁን ያዕቆብን ሄሮድስ አስገድሏል። በባቢሎን የሚመሰለው ሄሮድስ አስገድሏል። አሁን ራዕየ ዮሐንስ ላይ ነው። ደግሞ ወደ ራዕየ ዮሐንስ እንመለስ። ታዲያ ምን እያለን ነው? ምን እያሉን ነው? እግዚአብሔር ተበቀለ፣ የባሪያዎቹን ደም ከእጇ ስለተበቀለ ኦኬ ፈረደባት። ያዕቆብን አስገድላ ባቢሎን ዝም ተብላ አልታለፈችም። እግዚአብሔር ፈረደባት፣ ፍርዷን ተቀበለች። ባቢሎን ወደቀች፣ የሐሳዊው መሲህ መንግስት ወደቀች። ኦኬ ክፉ ሰዎች፣ ከግብራቸው የማይመለሱ ንስሐ የማይገቡ ሰዎች፣ በባቢሎን የሚመሰሉ ሰዎች ተፈረደባቸው። በእግዚአብሔር መንግስት ላይ እጃቸውን መጫን ገንዘብ ያደረጉ ሰዎች ተፈረደባቸው። የባሪያዎቹም ደም ከእጇ ስለተበቀለ ሃሌሉያ! እግዚአብሔርን አመስግኑ፣ እግዚአብሔርን አመስግኑ። በዝምቷ ምድርን ያጠፋችቱ ታላቂቱ ጋለሞታ ስለፈረደባት እግዚአብሔርን አመስግኑ። የባሪያዎችንም ደም ከእጇ ስለተበቀለ እግዚአብሔርን አመስግኑ እያለች በሰማይ ያለችው ቤተክርስቲያን እግዚአብሔርን ታመሰግናለች። ደግሞ ቅዱሳን ጻድቃን ሰማዕታት ጸልየዋል። ስለዚህ ጸሎት አልጸለዩም? እስቲ እንመልከት። ይኸው ራዕየ ዮሐንስ ምዕራፍ 6 ተመልከቱ። ጸሎት አቅርበዋል። 5ኛው ማህተም በተፈታ ጊዜ ይኸውላችሁ ጎበዞች፣ 5ኛው ይኸው ማህተም በፈታ ጊዜ ስለ እግዚአብሔር ቃልና ስለጠበቁት ምስክር የታረዱትን የሰዎች ነፍሳት ከመሰዊያው በታች አየሁ አለ። ከዛስ በታላቅ ድምፅ እየጮሁ ቅዱስና እውነተኛ ጌታ ሆይ፣ ቅዱስና እውነተኛ ጌታ ሆይ። ቅዱስ ሲሉት ቅድስና የባህሪው ነው። የኢየሱስ ክርስቶስ የባህሪ ነው ቅድስና። ለዛ ነው ቅዱስና እውነተኛ ጌታ ሆይ እስከ መቼ ድረስ አትፈርድም? ደማችንንስ በምድር በሚኖሩት ላይ እስከ መቼ አትበቀልም አሉ ይላል። እኛን በገደሉ በእነ ሄሮድስ ላይ እኛን ባሳደዱ በገደሉ በእነ ድምጥያኖስ ላይ እስከ መቼ አትፈርድም? ጻድቃን ሰማዕታት ቅዱሳን አበው ነው የሚናገሩት ሐዋርያት። እስከ መቼ አትፈርድም ብለው ጸሎት አቅርበዋል። አሁን ይሄ ጸሎታቸው እዛው ክፍል ላይ ቁጥር 11 ላይ ለእያንዳንዳቸው ነጭ ልብስ ተሰጣቸው፣ ድል አድራጊዎች መሆናቸውን ድል አድርገዋልና እንደነርሱም ደግሞ ይገደሉ ዘንድ ያላቸው የባሪያዎች ባልንጀሮቻቸው የወንድሞቻቸው ቁጥር እስኪፈጸም ድረስ ገና ጥቂት ዘመን እንዲያልፉ ተባለላቸው። የተስፋ ቃል ተነግሮላቸው ለቤተ ክርስቲያን የተስፋ ቃል ተነግሮላት ኦኬ እግዚአብሔር እንደሚፈርድላት ተነግሯት ገና ጥቂት ዘመን እንዲያልፉ ተባለላቸው ይላል። አሁን ያ ዘመን ቀረበ። ለዚህ ራዕይ 19 ላይ ስትመጡ የባሪያዎች ደም ከእጇ ስለተበቀለ ማለትም እግዚአብሔር አምላክ ስለፈረደላቸው ለቤተ ክርስቲያን እግዚአብሔር አምላክ ስለፈረደላት ምን አድርጉ? ሃሌሉያ በሉ፣ እግዚአብሔርን አመስግኑ። ኧረ ጎበዝ ሃሌሉያ እንበል።
ሃሌሉያ። አንደበታችን ሁል ጊዜ ሃሌሉያ ማለት ገንዘብ ማድረግ አለበት። ህዝብ ሁሉ እግዚአብሔርን ያመስግን፣ ፍጥረት ሁሉ እግዚአብሔርን ያመስግን። ሊመሰገን ሊመለክ የአምልኮት ስግደት ሊቀርብለት የሚገባው እርሱ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ነው የታረደው። አምልኮት ይገባዋል። እሱ ነው በቤዛነቱ ያዳነን። በቀራንዮ ላይ በከፈለው የቤዛነቱ ስራ ስጋውን ቆርሶ ደሙን አፍስሶ አጥንቱን ከስክሶ በቀራንዮ ላይ የተሰቀለልን ያዳነን ከድቅድቅ ጨለማ ያወጣን ኢየሱስ ክርስቶስ ሃሌሉያ ልንልለት ያስፈልጋል። አመስግኑት፣ እግዚአብሔርን አመስግኑት፣ እግዚአብሔርን አመስግኑት እያለች ሰማያዊቷ ቤተክርስቲያን እግዚአብሔርን ታመሰግን። አቤቱ እንዴት ደስ ይላል። ታዲያ ከዚህ ህብረት መሳተፍ አትፈልጉም? አሁን ደስ አይልም? በሰማይ ያሉ ቅዱሳን መላእክት፣ በምድር ያሉ ምድራውያን መላእክት በአንድ ላይ ሃሌሉያ። ለዚህ ነው ኦርቶዶክሳዊት ቤተክርስቲያን የእግዚአብሔርን ስም እየጠራች ሃሌሉያ የምትለው፣ እግዚአብሔርን የምታመሰግን። በሰዓታቷ እግዚአብሔርን ታመሰግነዋለች፣ በቅዳሴዋ እግዚአብሔርን ታመሰግነዋለች፣ በማህሌቷ እግዚአብሔርን ታመሰግነዋለች፣ በትምህርቷ እግዚአብሔርን ታመሰግነዋለች፣ በዝማሬዋ እግዚአብሔርን ታመሰግነዋለች፣ በስብከቷ እግዚአብሔርን ታመሰግነዋለች። ሃሌሉያ። አማናዊቷን ሰማያዊቷን ቤተክርስቲያን ስትመስል ተመልከቱ። የባሪያዎቹን ደም ከእጇ ስለተበቀለ ይላል። እሺ እንቀጥል። ፍርዶቹ እውነትና ጽድቅ ናቸውና። የእግዚአብሔር ፍርዶቹ እውነትና ጽድቅ ናቸውና። እግዚአብሔር አምላክ በእውነት በጽድቅ ነው የሚፈርደው። ምን ማለት ነው? ሰው መልክን አይቶ ፍርድ ያጓድላል። ያጓድላል? አያጓድልም? ያጓድላል። ሰው በሰው ዘንድ እውነተኛና ትክክለኛ ፍርድ ማግኘት ይከብዳል። ሰው ገንዘብን አይቶ የተጓደለ ፍርድን ይፈርዳል። ሰው እኮ የለበስነውን ልብስ አይቶ እኮ ነው ሰዎች የሚፈርደው። የለበስነውን ልብስ ያማረ ልብስ ስለለበሰው የተሻለ ፍርድን ይፈርድለታል። ደሃውንማ ማን ዞር ብሎ ያየዋል? የቆሸሸ ልብስ የለበሰውንማ ማን ያስጠጋዋል? ማን ጆሮ ይሰጠዋል? በሰው ዘንድ ከእግዚአብሔር ውጪ ማን ፈራጅ አለው? ማን ይፈርድለታል? የእውነተኛና ጽድቅ ትክክለኛ ፍርድ የሚፈርድ እግዚአብሔር ነው። ኃጥአኑን ለበደሉ የበደለውን ፍርድ የሚሰጥ፣ ለጻድቅ ደግሞ ትክክለኛውን ዋጋ የሚፈርድለት እግዚአብሔር ብቻ ነው። ታስታውሳላችሁ ያዕቆብ? እስቲ አንድ የያዕቆብ መልእክትን እንመልከት። በነገራችን ላይ በዚሁ አጋጣሚ ራዕየ ዮሐንስ እንደጨረስን ያዕቆብን እዚህ እንጀምራለን። ወንድማችን ጳላዲ ጋር የማርቆስ ወንጌል ትምህርት የተሰጠ ነው ሐሙስና ቅዳሜ። እጅጉን የምንወደው ወንድማችን ዲያቆን ክርስቶፎሮስ ጋር ደግሞ ጉባኤ እስጢፋኖስ በቅርቡ ይጀምራል። በዚሁ አጋጣሚ ኤኒዌይስ ያዕቆብ መልእክት ምዕራፍ 2ን ተመልከቱ። ወንድሞች ሆይ ብሎ ይጀምራል። በክብር ጌታ በጌታችን በኢየሱስ ክርስቶስ ያለውን እምነት ለሰው ፊት በማድላት አትያዙ። የወርቅ ቀለበት ያደረገና የጌጥ ልብስ የለበሰ ሰው ወደ ጉባኤያችሁ ቢገባ፣ እድፍ ልብስም የለበሰ ድሃ ሰው ደግሞ ቢገባ፣ የጌጥ ልብስም የለበሰውን ተመልክታችሁ አንተስ በዚህ በመልካም ስፍራ ተቀመጥ ብትሉት፣ ድሃውንም አንተስ ወዲያዚያ ቁም ወይም ከእግሬ መረገጫ በታች ተቀመጥ ብትሉት፣ ራሳችሁ መለያየታችሁ አይደለምን ይላል። ክፉ ሐሳብ ያላቸውም ዳኞች መሆናችሁ አይደለምን ይላል። የሰው ልጅ እንደዚህ አይነት ነው። እንዲህ አይነት ፍርድን ነው የሰው ልጅ የሚፈርደው። መልክን አይቶ፣ ቁመትን አይቶ፣ ሀብትን አይቶ፣ አለባበስን አይቶ፣ ቁሳዊ ነገር አይቶ ነው ሰው የሚፈርደው። ክፉ ፈራጅ እንዲህ ነው የሚፈርደው። እግዚአብሔር ግን በቅንነት በእውነት በጽድቅ ይፈርዳል። እያንዳንዱ በእግዚአብሔር የፍርድ ወንበር ስንገለጥ ለበደላት ለእያንዳንዷ ስራ እንጠየቃለን። እኔ እኮ ይገርመሃል፣ እኔ እኮ ፈርዖን ነኝ። ፈርዖን ማለት ምድራዊ አምላክ ነው ለግብፃውያን። በግብፅ ምድር ላይ እኮ ቀጥ አድርጌ የገዛው ነኝ ብሎ ፍርድ ማጓደል አይቻልም በእግዚአብሔር ፊት። ፈርዖንም ይቆማል፣ ድሃውም ይቆማል፣ አልዓዛርም ይቆማል፣ ባለጠጋውም ይቆማል፣ ኢትዮጵያዊውም ይቆማል፣ አሜሪካዊውም ይቆማል፣
ሁላችንም ዶናልድ ትራምፕም በእግዚአብሔር ፊት ይቆማል ለበደለው በደል፣ እኔና እናንተም በእግዚአብሔር ፊት እኩል እንቆማለን፣ ፍርዱ እንቀበላለን። አይ ከሌኮ ይገርመሃል 40 ዓመት 50 ዓመት 30 ዓመት ንጉስ ነው ሲገዛ ምን ሲል ኖሯልና እንዲያው ትንሽ ፍርዱን እናስተካክልለት የሚባል ነገር የለም። ደሃውም ሀብታሙም ጻድቁም ሀጣኑም እያንዳንዱ ዋጋውን ያገኛል። ትክክለኛ ዋጋውን፣ እውነተኛ ዋጋውን። መልካም ያደረጉ ኑ የአባቴ ብሩካን ይላቸዋል ጌታችን መድኃኒታችን ኢየሱስ ክርስቶስ። ምንድን ነው የሚላቸው? ኑ የአባቴ ብሩካን ሐዋርያቱን፣ ኑ የአባቴ ብሩካን ሰማዕታቱን፣ ኑ የአባቴ ብሩካን ቅዱሳኑን፣ ኑ የአባቴ ብሩካን ዓለም ከተዘጋጀ ጀምሮ የተዘጋጀላችሁን የእግዚአብሔር መንግስት ውረሱ። ማቴዎስ ወንጌል ምዕራፍ 25። አቤት ደስ ሲል! ከዛስ ወንበዴውን ባቢሎንን ገንዘብ ያደረገው ለሐሳዊው መሲህ የሰገደ ሐሳዊ መሲህን ያመለከ በኃጢአት የተመላለሰ ክርስቶስን የካደ እነሱስ ደግሞ ማቴዎስ ወንጌል ምዕራፍ 7 ላይ እንደሚነግረን አላውቃችሁም። ይኸው የማቴዎስ ወንጌል እንዲያው አንዳንድ ጊዜ ከኪሳችን አውጥተን የምንናገር ይመስላችኋል። ይኸው ምንድን ነው የሚለው? ሙሉን ክፍል እናንብበው። የማቴዎስ ወንጌል ምዕራፍ 7 ነው ያነበው ካለው። ይሄው ማቴዎስ ወንጌል ምዕራፍ 7 እሺ፣ ከቁጥር 22 ጀምረን እናንብበው። በዚያን ቀን ብዙዎች በጣም ብዙዎች ከእግዚአብሔር መንግስት ይርቃሉ። ስሙ፣ በዚያን ቀን ብዙዎች ጌታ ሆይ በስምህ ትንቢት አልተናገርንምን? በስምህ አጋንንት አላወጣንምን? በስምህ ብዙ ታምራትን አላደረግንምን? ይሉኛል። ጌታችን መድኃኒታችን ኢየሱስ ክርስቶስ ነው የሚናገረው። ከዛስ ቁጥር 23 ላይ የዚያን ጊዜም ማለት ከቶ አላውቃችሁም እናንተ አመፀኞች ከኔ ራቁ ብዬ እመሰክርባቸዋለሁ ይላል። ይሄንን ቃል ከመስማት እግዚአብሔር አምላክ ይጠብቀን። ይሄን እውነቴን ነው ክርስቲያኖች፣ ባለን ዘመን በዚህች እድሜያችን እንዲያው ስንት ዓመት ነው የምንኖረው ከዚህ በኋላ? ይሄው ሰው ሁሉ እያየን ነው። በቴሌቪዥን መስኮት የምናውቃቸው እየሄዱ ነው። 20 ዓመትም ኖርን፣ 30 ዓመትም ኖርን፣ 40 ዓመትም ኖርን፣ 10 ዓመትም ኖርን፣ 5 ዓመትም ኖርን፣ 100 ዓመትም ኖርን። ብቻ በምንኖርባት ጊዜ እግዚአብሔርን አክብረን እንሂድ። ለእግዚአብሔር ሆነን እንሂድ። ደስ አይልም? እከሌ እኮ የእግዚአብሔር ሆኖ አለፈ ሲባል ንስሐ ገብቶ አለፈ፣ ስጋ ወደሙን ተቀብሎ አለፈ፣ ዘመኑን ሁሉ የእግዚአብሔርን ቃል ሲሰማ ቆይቶ ወደ ናፈቀ ወደ ክርስቶስ ሄደ ሲባል ደስ አይልም? ክብር እኮ ክብር። በዛው በተቃራኒ ደግሞ አረ እከሌ እኮ ሲጨፍር አለፈ፣ የዘፈን ክሊፕ ሲያወጣ አለፈ፣ ሲዘሙት አለፈ፣ አረ እሱ ቀበሌ ወረዳ ሀገር ሲያተራምስ አለፈ። እነዚህ ደግሞ ከመባል ይጠብቀን። ንስሐ ገብተን ስጋው ደሙን ተቀብለን ኦኬ ክርስቶስን መስለን ወደ ናፈቅነው ወደ ኢየሱስ ክርስቶስ እንድንሄድ እግዚአብሔር አምላክ ይርዳን። ክርስቲያኖች የሐሳዊው መሲህ ሙሽራ ሆኖ ከመሄድ እግዚአብሔር ይጠብቀን። የክፉ ሐሳብ የዲያብሎስ ስራ አስፈጻሚ ሆኖ ከመሄድ እግዚአብሔር አምላክ ይጠብቀን። ያን ለማድረግ ደግሞ ዛሬ ነው የመዳን ቀን። ዛሬ አሁን ትምህርት ስንጨርስ ደውል፣ ንስሐ አባት ቀጠሮ ሄደሽ ንስሐ ግቢ፣ ስጋው ደግሞ ተቀበል። ለምን ነገ እናውቃለን እንደምን ሊፈጠር እንደሚችል። አንዳንድ ሰው ለምንድነው ንስሐ ማትገባው፣ ለምንድነው ስጋው ደግሞ ማትቀበለው ስትሉት እንዲያው ቆይ እስቲ ቆይ ቀስ ብዬ ነገ ከነገ ወዲያ ሳገባ። ጎበዝ፣ ነገ የሚፈጠረውን ማን ነው የሚያውቀው? የኔና የእናንተ ነፍስ እኮ በእግዚአብሔር እጅ ላይ ነው ያለችው። ዛሬ ንስሐ እንግባ። ዛሬ ከእግዚአብሔር ጋር እንታረቅ። ዛሬ ወደ ቤተክርስቲያን። ለምንድን ነው ቀን ቀጠሮ የምንይዝ? ዛሬ ወደ ቤተክርስቲያን እንመለስ። እኛ ዝም ብለን ቀን እየቆጠርን ሰንበት እየቆጠርን ዛሬ እኮ እንደዚህ ነው እያልን እንዲህ ቤተክርስቲያን አሁን 6ኛው ሳምንት ገብርኄር አይደለም? የዐቢይ ጾም ታላቁ 6ኛው ሳምንት ገብርኄር መልካም አገልጋይ፣ ታማኝ አገልጋይ
ቤተክርስቲያን ታስተምራለች። እኛ አቤት አቤት እያለን ለእኛ የሚነገረን እኮ አይመስለንም አንዳንዶቻችን። አሁን ቤተክርስቲያን ስለ ገብርኄር ስታስተምር ለዲያቆን ዛማሪል የሚነገር አይመስለንም። ለነሳሂት ለኤማሁስ የሚነገር አይመስለንም። በቃ ይገርማቸዋል። እንዲያው ጌታችን በምሳሌ የተናገረው የሆነ ቦታ የሆነ ሰው አለ። ይሄ ሰው የተሰጠውን መክሊት ቆፍሮ ቀበረ። በቃ ተረት እኮ አይደለም ጎበዝ። ይሄ እኮ እኛ እንድንማርበት ነው ቤተክርስቲያን የምታስተምረን። እንዳይፈረድብን እንዲፈረድልን ነው ቤተክርስቲያን ይሄን የምታስተምረን። ንስሐ እንድንገባ ነው። መክሊታችንን ቆፍረን እንዳንቀብር ነው። ህዋሳቶቻችንን ተጠቅመን እግዚአብሔር በሰጠን መክሊት አትርፈን ክርስቶስን እንድንጠብቀው ነው። እኛ ግን በቃ ይሄ 6ኛ ሳምንት እኮ ገብርኄር ነው ብለን እናልፋለን። ይሄ መሆን የለበትም። ክርስቲያኖች እግዚአብሔር ይፈርዳል። ይሄን ማወቅ አለብን። ለዛ ነው በራዕየ ዮሐንስ መጽሐፍ ላይ እውነተኛ ፍርድ እግዚአብሔር እንደሚሰጥ የተጻፈው። ፍርዶቹ እውነትና ጽድቅ ናቸውና ይላል። ከዛ ቀጠለ ማዳንና ክብር ኃይልም የአምላካችን ነው ብሎ ሲናገር እንደ ብዙ ህዝብ ታላቅ ድምፅ ያለ ድምፅን ሰማው ይላል። ማዳንና ክብር ኃይልም የአምላካችን ነው አለ። ምን ማለት ነው? እግዚአብሔር አዳኝ ፈዋሽ ነው። ኦኬ፣ እግዚአብሔርን በክብር የሚተካከለው የለም። እግዚአብሔርን በኃይል የሚተካከለው የለም። ማዳን ክብር ኃይልም የአምላካችን ነው አለች ሰማያዊቷ ቤተክርስቲያን። እስቲ ማን ጎበዝ ነው? እንዲያው ክርስቲያኖች በደንብ አድርጋችሁ ስሙኝ። ሐሳዊው መሲህን አንተ ሐሳዊው መሲህ ነህ ብለው የተቀበሉ ምንድን ነው ያሉት? እስቲ እንመረጥ፣ ወደ መጽሐፍ እንመለስ አይደል? ራዕየ ዮሐንስ ምዕራፍ 13 ሉክ ይውልኝ። ሐሳዊው መሲህ ነህ፣ አንተ ክርስቶስ ነህ፣ አንተ ኢየሱስ ነህ፣ አንተ አዳኝ ነህ፣ አንተ ኃያል ነህ ብለው የተቀበሉ ምን ብለው ነው የተናገሩት? ይኸው ስሙ። ከራሶቹም ለሞት እንደታረደ ሆኖ አንዱን አየው። ምዕራፍ 13 ከቁጥር 3 ጀምሬ ነው። እሺ ለሞቱም የሆነው ቁስል ተፈወሰ፣ ምድርም ሁሉ አውሬውን እየተከተለ ተደነቀ ይላል። ምድርም ሁሉ አውሬ የተባለ ሐሳዊው መሲህ ነው። ኦኬ፣ ምድርም ሁሉ አውሬውን እየተከተለ ተደነቀ። ከዛስ ለዘንዶም ሰገዱለት። ዘንዶ የተባለ ዲያብሎስ ሰይጣን ምዕራፍ 12 ቁጥር 9 ላይ እናገኘዋለን። ይሄው ምዕራፍ 12ን ስናይ ዘንዶ ማን ነው? ይሄው ዓለሙን ሁሉ የሚያስተው ዲያብሎስ ሰይጣን የሚባለው ታላቁ ዘንዶ። ስለዚህ ምድርም አሁን ምን አደረገ? ዘንዶን ምን አደረገ? ምዕራፍ 13 ላይ ነው ያለው። ለዘንዶም ሰገዱለት። ምክንያቱም ለሐሳዊው መሲህ መስገድ ለዘንዶ ለዲያብሎስ መስገድ ነው። ለዘንዶም ሰገዱለት፣ ለአውሬው ስልጣን ሰጥቶታልና ሐሳዊው መሲህ። ለአውሬውም አውሬውን ማን ይመስለዋል? ወይ ጎበዝ! አውሬውን ማን ይመስለዋል? እርሱንስ ሊዋጋ ማን ይችላል? እያሉ ሰገዱለት። ታዲያ ፈርዖን እኔን ሊተካከል የሚችል ማን ነው ብሎ እግዚአብሔር አምላክ ክንዱን እንደገለጠበት ትዕቢቱን እንደሰበረ የሐሳዊው መሲህ መንግስት በሐሳዊው መሲህ መንግስት ሐሳዊው መሲህ አንተ አማናዊ ክርስቶስ ነህ ብለው የሚመለከቱትም ምን ይላሉ? አንተን ማን ይመስልሃል ይሉታል። አውሬውን ማን ይመስለዋል? እርሱንስ ሊዋጋ ማን ይችላል? እያሉ ሰገዱለት፣ አመለኩት። በአውዱ ቃል መሰረት የክብር ስግደት አይደለም፣ የአምልኮ ስግደት ነው ያቀረቡት። የክብር ብቻ አይደለም፣ የአምልኮ ስግደት ነው ያቀረቡለት። አንተ ክርስቶስ ነህ ብለው ነው የተነሱት። ስለዚህ አውሬውን ማን ይመስለዋል እያሉ ሰገዱለት። ከሐሳዊው መሲህ በኃይል በስልጣን የበላይ የሆነ ጌታ አለ። አማናዊው ክርስቶስ በጉ በቀራንዮ ላይ ቤዛ የሆነ ማን ሊተካከለው ይችላል ትላለች ቤተክርስቲያን። ደግሞ እነዚህ የሐሳዊው መሲህ ሙሽሮች ለሐሳዊው መሲህ አንተን የሚተካከል ማን ነው ብለው እንደተናገሩ አማናዊቷ ቤተክርስቲያን ደግሞ ኢየሱስ ክርስቶስን እግዚአብሔርን ማን ይችላል?
ማዳን ያንተ ነው፣ ኃይል ያንተ ነው፣ ክብር ያንተ ነው። በክብር በማዳን በኃይል ማን ይተካከልሃል ትለዋለች። ይኸው ማዳንና ክብር ኃይልም የአምላካችን ነው እንዴ። እግዚአብሔርን በኃይል ሊተካከል የሚችል አለ? ከነገስታት መካከል አለ? እስቲ ንገሩኝ። እስክንድር ነው እግዚአብሔርን በኃይል የሚተካከል? ንቅላውዲዮስ ቄሳር ናቸው እግዚአብሔርን በኃይል ሊተካከሉ የሚችሉ? የትኛው ንጉስ ነው እግዚአብሔርን በኃይል ሊተካከል የሚችለው? የትኛው ኃያል ነው እግዚአብሔርን በኃይል ሊተካከል? የለም። የሚያሳዝነው ግን አባታችን ማዳን፣ ክብር፣ ኃይል የእርሱ ሆኖ ሳለ እኔና እናንተ ግን በማዳኑ፣ በኃይሉ፣ በክብሩ የምንጠራጠር ብዙ ሰዎች አለ። እግዚአብሔር ፈዋሽ እኔ ነኝ እያለ ምንጨነቅ፣ አዳኝ እኔ ነኝ እያለ ምንጨነቅ፣ እኛን የሚያስጨንቀን የጭንቀት ድምፅ ከእግዚአብሔር ኃይል የሚበልጥ የሚመስለን ብዙ ሰዎች አለ። ለዛ አይደል እኔ አንገታችን ላይ ገመድ ምናንጠለጥል እየገዛን ገመድ ክርስቲያኖች ስርዓት እኛን ድል ሊያደርገን የሚችል የትኛውም ኃይል በምድር ላይ የለም። እኛ እኮ የክርስቶስ አባታችን እኮ ነው ክርስቶስ። አባ አባ ብለን እኮ ነው ምን ጠራው አይደል? ይሄንን ጸጋ እኮ ነው ያፈሰሰልን። ሰማይና ምድርን ያቆመ የጌቶች ጌታ የኃያላን ኃያል የሆነውን እግዚአብሔርን አባት አድርገን የምን መጨነቅ ነው ጎበዝ? ፈርዖን በፊታችን ቢመጣ ከፈርዖን ኃይል የሚበልጥ እግዚአብሔር አለን። እኛ ድል እናደርጋለን። ስለዚህ ምንድነው ሁሉ ጊዜ ሃሌሉያ ነው ማለት ያለብን። እግዚአብሔርን አመስግኑ። የእግዚአብሔር ክንድ ሲገለጥ እናያለን። የእግዚአብሔር ክንድ ሲገለጥ እናያለን። እንዴ ለዚህ አይደል እንደ ኢሳይያስ እኮ ይሄንን ክብሩን አይቶታል። የእግዚአብሔርን ክብር ማን አይቷል? ኢሳይያስ አይቷል። እስቲ እንመልከት። እስቲ ኢሳይያስ 6 ይሄንን ቃል በደንብ ስሙ። ትንቢተ ኢሳይያስ ምዕራፍ 6 ይሄው ትንቢተ ኢሳይያስ ምዕራፍ 6 ተመልከቱ። ንጉስ ኦዚያን በሞተበት ዓመት እግዚአብሔርን አለ ማንን ያየው ኢሳይያስ? እግዚአብሔርን። ተመልከቱ በደንብ አድርጋችሁ ስሙ ባካችሁ። ኦኬ እግዚአብሔርን ደግመን እናንብቦ። እግዚአብሔርን በረጅምና ከፍ ባለ ዙፋን ላይ ተቀምጦ አየሁት፣ የልብሱም ዘርፍ መቅደሱን ሞልቶት ነበር ይላል። ምን ማለት ነው? እግዚአብሔርን እንደው በረጅም ከፍ ባለ ዙፋን ላይ ተቀምጦ አየሁታል። የዙፋኑ ከፍ ማለት ምን ነው የሚናገረው? እግዚአብሔርን በረጅም ከፍ ባለ ዙፋን ላይ ተቀምጦ አየሁት ሲል የእርሱን ዙፋን የሚተካከል የለም። የእግዚአብሔርን ዙፋን ሊተካከለው የሚችል የለም። እሱ ከፍ ያለ ነው። የእግዚአብሔር ዙፋን ከፍ ያለ ነው። ምድራዊ ዙፋን እኮ አለ ነገስታት የሚያደርጉት አይደለ? ስለዚህ መለየት ነበረበት ኢሳይያስ። ስለ እግዚአብሔር ዙፋን ነው እዚህ ጋር እያወራ ያለው። መጠንቀቅ አለበት። ይሄንን መግለጽ አለበት። ስለዚህ ምን አለ? እግዚአብሔርን አየሁት አለ። ኦኬ ግን ያየሁት አለ ከፍ ባለ ዙፋን ላይ ነው ሲል እግዚአብሔርን በክብር በዙፋን በኃይል ሊተካከለው የሚችል ኃያል የለም እያለን ነው። ኢሳይያስ ተናገረ፣ ባለራእዩ ጻፈልን። እኛ ደግሞ ምን ማድረግ አለ? ይሄንን አሜን ብለን እንቀበል ያስፈልጋል። እግዚአብሔር ኃያል ነው። እሱ የጌቶች ጌታ ነው። እሱ ማለት አምላክ ነው። ለዛ ነው ይኸው ራእይ ላይ ማዳን ክብር ኃይልም የአምላካችን ነው ብሎ ሲናገር እንደ ብዙ ህዝብ ታላቅ ድምፅ ያለ ድምፅን ሰማሁ አለ። በሰማይ ያለችው ቤተ ክርስቲያን ናት። እግዚአብሔርን ሃሌሉያ እያለች ታመሰግናለች። ቶሎ ብዬ ቁጥር 3ን እናነሳና ለዛሬ እዚህ ላይ እናበቃለን። ደግሞውም ሃሌሉያ ጢሷም ለዘላለም እስከ ዘላለም ይወጣል አሉ። አሁን ሁለተኛውን ሃሌሉያ እናያለን። አንደኛው ሃሌሉያ አይተናል። አሁን ሁለተኛውን ሃሌሉያ እያለን ደገሙት። ሁለተኛው ሃሌሉያ እግዚአብሔርን አመስግኑ
ስለዚህ ደግመውም ሃሌሉያ አሉ፣ ጢሷም ለዘላለም እስከ ዘላለም ይወጣል። ኦኬ ደግመው ይላል ሃሌሉያ፣ ጢሷም ለዘላለም እስከ ዘላለም ይወጣል። ይሄ ቁጥር 3 ላይ ጢሷም ለዘላለም እስከ ዘላለም ይወጣል የተባለው በጢስ የተመሰለው በባቢሎን ላይ የወረደው ፍርድ ነው። ባቢሎን ተመታለች። ባቢሎን እግዚአብሔር ፈርዶባታል። በባቢሎን ላይ የወረደ ፍርድ በጢስ ይመሰላል። ደግሞም ሃሌሉያ አሉ፣ እግዚአብሔርን አመሰገኑ፣ ጢሷ ለዘላለም እስከ ዘላለም ይወጣል። ምን ማለት ነው? ጢስ ፍርድን ያሳያል። ይሄው አበውን በትርጓሜ እንመልከተው። እሺ ይሄው የዘላለም ጢስ ወጣ አለ፣ 300 ክንድ እየተመዘዘ ሲወጣ ያየዋል። በነቢብ በገቢር በሐልዮ በሰሩት እንደተፈረደባቸው ለማጠየቅ ይላል አበው። ፍርድን ነው ጢስ የሚያጠይቀው። የእግዚአብሔር ክንድ መገለጡን ነው ጢስ የሚያጠይቀው። ለዚህ ነው የዘላለም ጢስ ወጣ አለ፣ 300 ክንድ እየተመዘዘ ሲወጣ ያየዋል። በነቢብ በገቢር በሐልዮ በሰሩት እንደተፈረደባቸው ለማጠየቅ ነው። ፍርዱ ታዲያ እንመልከት። ፍርዱ እስከ መቼ ነው አለ? ሃሌሉያ ጢሷም ለዘላለም እስከ ዘላለም ይወጣል። ፍርዷ ፍጹም ነው። በባቢሎን ላይ እግዚአብሔር የፈረደው ፍርድ ፍጹም ፍርድ ነው። ፍጹም ፍርድ እግዚአብሔር ፈረደባት። ባቢሎን ድጋሚ አትነሳም። የሐሳዊው መሲህ መንግስት ድጋሚ አትነሳም። ከዚህ በኋላ ምን የለም? ለቅሶ የለም። ቤተክርስቲያን ሆይ ደስ ይበልሽ። ከዚህ በኋላ ሐዘን የለም። ከዚህ በኋላ የሚያሳድድ የለም። ለምን? አሳዳጁ ከዘላለም እስከ ዘላለም ተፈርዶበታል። አሁን ሃሌሉያ በሉ። ይሄ ሁለተኛው ሃሌሉያ ነው። ጻፉ እንጂ አብራችሁ ከቤተክርስቲያን ጋር ሃሌሉያ በሉ እንጂ። አንደኛው ሃሌሉያ፣ አሁን ደግሞ ደገሙ። ጢሷ ለዘላለም እስከ ዘላለም ይወጣል። ተመልሳ የሐሳዊው መሲህ መንግስት ፍለጋዋ አይገኝም። ባለፈው እንዳየ ነው። በቃ ተፈረደባት። ጢሷ ለዘላለም ይወጣል። የሚያሳድዷችሁ ዘላለማዊ የሆነ ፍርድን ይቀበላሉ። ዛሬ በአርሲ ወንድሞቻችን እህቶቻችን፣ አባቶቻችን እናቶቻችን ላይ ቢላዋ ስለው አንገት የሚያርዱ ዘላለማዊ የሆነ ፍርድን ይቀበላሉ። የእግዚአብሔር ቃል የታመነ ነው። ይፈረድባቸዋል። እግዚአብሔር ሰው ቢረሳ በጊዜ በወራት በሳምንት በቀናት በዓመታት ሰው ቢረሳ እግዚአብሔር አይረሳም። ፍርዱ ለዘላለም እስከ ዘላለም ይወጣል። ኢትዮጵያን ሊቃውንት ናቸው እንዲህ ብሎ ነው። ኢትዮጵያን ሊቃውንት ብቻ አይደሉም፣ ግብፃውያን መተርጉማንም ይሄው እንዲህ አስቀምጠውታል። ይሄው እንመልከት። ጢሱ ምንን ያሳያል? አንደኛ taking away evil and its condemnation forever in the lake inflamed with fire eternally። ምን እያሉ ነው? ዘላለማዊ የሆነን ፍርድ ይናገራል። ቤት እግዚአብሔር አምላክ በእሳት ይፈርዳል። በእሳት ባህር ውስጥ ይጣላሉ። ፍርዱ ፍጹም ነው፣ ዘላለማዊ ነው። ቴኪንግ አዌይ ኢቭል። ከዚህ በኋላ ባቢሎን አትነሳም። ከዚህ በኋላ በኃጢአት የተመሰሉ ከተሞች አይነሱም። በዚህ በኋላ ኃጢአተኞች ኃይል ብርታት አያገኙም፣ ፍለጋቸው አይገኝም። ዘላለማዊ ነው። ስለዚህ እንመለስ። ፍርዱ ጢሷ ለዘላለም እስከ ዘላለም ይወጣል። ለዘላለም እስከ ዘላለም የሚለው ደግሞ በኃጥአን ላይ ፍርድ ነው። ከዛ ደግሞ ጻድቃንን ደግሞ እግዚአብሔር ለዘላለም እስከ ዘላለም እንዳነገሳቸው ይናገራል። ለምን? በኃጥአን ላይ ሲፈርድ ፍርዱ ፍጹም እንደሆነ ለጻድቃን ደግሞ ሲፈርድላቸው ፍርዱም ፍጹም ነው።
ለዛ ነው ግብፃውያን መተርጉማን ኦኬ ሁለተኛው honoring goodness and crowning the saints in the eternal wedding without turning back ይላል። ጻድቃን ሰማዕታት ቅዱሳን አማናዊ የክርስቶስ ቤተክርስቲያን ሙሽሮች ምን ይሆናሉ? ኑ የአባቴ ብሩካን ዓለም ከተፈጠረ ጊዜ ጀምሮ የተዘጋጀላችሁን የእግዚአብሔር መንግስት ወረሱ፣ በዘላለም ክብር ያከብራቸዋል። እንዲህ ማክበር ያቀበታል ጌታችን። እሺ ጎበዝ፣ እንዲህ ማክበር ያቀበታል እግዚአብሔር። ታዲያ እናክብረው። እሺ እናክብረው፣ እንገዛለት። ሃሌሉያ እንበለው እስቲ አንድ ጊዜ። ትምህርታችን ከመጨረሳችን በፊት አንድ ሰው ዛሬ መንፈስ ቅዱስ እያስተማረን ነው። የተማረ ሁላችሁም ሃሌሉያ ብላችሁ ሰው አመስግኑት፣ እግዚአብሔርን አመስግኑት። ሃሌሉያ 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 ሃሌሉያ። እግዚአብሔር የተመሰገነ ይሁን። እባካችሁ አመስግኑት ይሄንን አምላክ። ይገባዋል። እንዲያድርጎ እኮ አመሰገነን። ምንድነው የምንፈልገው ታዲያ? እንዴት ያሩ ከዚህ በላይ ክብር አለ? ከዚህ በላይ ክብር አለ ወይ ክርስቲያኖች? የለም እኮ። ለዘላለም ከእርሱ ጋር ስንኖር አስባችሁታል? አማናዊቷ ሙሽራ ቤተክርስቲያን ለዘላለም ጥርስ ማፋጨት የለ፣ ለቅሶ የለ፣ ሐዘን የለ፣ ስደት የለ። ምንድነው የምናደርገው? አስቡት ከቅዱስ ሚካኤል ጋር፣ አስቡት ከቅዱስ ገብርኤል ጋር፣ አስቡት ከእናታችን ከቅድስት ድንግል ማርያም ጋር በበጉ በክርስቶስ ኢየሱስ ፊት ቆመን አይኖቻችን የተራቡትን ክርስቶስን፣ የተጠሙትን ክርስቶስን እየተመለከቱ፣ የናፈቁትን ክርስቶስን እየተመለከቱ እየሰገድን እንዴት ደስ ይላል። ቅዱስ 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 እያለን ስናመሰግን ከዚህ በላይ የሚበልጥ ክብር ካለ እስቲ ንገሩኝ። አለ? እንዲህ ባለ ፍቅር አፍቅሮናል፣ እንዲህ ባለ ክብር አክብሮናል፣ እንዲህ ያፈቀረን፣ እንዲህ ያከበረን እግዚአብሔር ስሙ የተመሰገነ ይሁን። ሰማያዊቷ ቤተክርስቲያን ሃሌሉያ ትላለች። ምድር ላይ ያለን በዚህ ምድር ላይ ያለን ምድራውያን መላእክት ሁላችንም ሃሌሉያ ብለን እግዚአብሔርን እናመስግነው። ለዛ ነው ባለ ራእዩ ጎበዝ ጢሷም ለዘላለም እስከ ዘላለም ይወጣል ይላል። ያስተማረን የገሰጸን የቅዱሳን አባቶቻችን አምላክ ጌታችን አምላካችን አባታችን መድኃኒታችን ሕይወታችን ኢየሱስ ክርስቶስ ስሙ የተመሰገነ ይሁን። እጅጉን የምንወዳት እናታችን ቅድስት ድንግል ማርያም ጸሎቷ ምልጃዋ ከኔና ከእናንተ ጋር ይሁን። የእግዚአብሔር ጸጋ የቅዱሳኑ ተራዳይነት አይለየን። ተባረኩ። ራዕየ ዮሐንስ ምዕራፍ 19 ቁጥር 1 2 3 ያየነው ዛሬ ረቡዕ ነው። ዓርብ ዕለት ሰፊውን ክፍል ስለ 24ቱ ሽማግሌዎች፣ አራቱ እንስሶች በጣም በስፋት ተምረናል። ደግመን ግን እንማራለን። ለምንድን ነው 24 የሆኑት? ሚስጥር አለው። ለምን 23 አልሆኑም? ለምን 20 አልሆኑም? 24ቱ ሽማግሌዎች፣ 24ቱ ካህናተ ሰማይ ለምንድን ነው? አራቱ እንስሶች፣ 40ቱ እንስሳ ለምን 3 አልሆነም? ለምን 2 አልሆነም? እንዲያው እግዚአብሔር 2 እና 3ን ስለሚጠላ ነው? አይደለም። ሚስጥር አለው። ከተማራችሁ ይህን ትረዳላችሁ። አራቱ እንስሶች፣ 40ቱ እንስሳ ለምን 4 ሆኑ የሚሉትን እናያለን። እግዚአብሔር አምላክ ቢረዳን ሰፊውን ክፍል ዓርብ ዕለት በኢትዮጵያ ሰዓት አቆጣጠር ከምሽቱ 4 ሰዓት ላይ እንማራለን። የእግዚአብሔር ጸጋ የቅዱሳኑ ተራዳይነት በድጋሚ ከሁላችን ጋር ይሁን።